እንኳን ስሜ አይደለም እኔ እናቴ ይጥፋ እስኪ የአብርሃም አምላክ ምስክር ነው። ምን እኮ ይሄ በዚህ ያህል ኮንፊደንስ የምንናገርበት ነው። እሷ ምን ትስላለች? በዚህ ያህል ኮንፊደንስ የምንናገርበት ነው እኮ። ቆይ ድንግል ማርያም ፈጣሪ ናት ነው የሚለው? ኖ ፈጣሪ ሳይሆን እሱ ያደርግልሻል። አሁን እነሱ መጽሐፉ ያምጡልን መጀመሪያ እሱ ውስጥ እንዳትገባ። ፈጣሪ ሳይሆን ብሎ የሚለው ሌላ እንዲወራ እንድታረጊ ነው ማለት ነው። ኖ ፈጣሪ ሳይሆን ሰው አይደለችም ነው። መጽሐፉን ያምጣልን። ለምን እንደምትደርበው ሚኪ ለምን እንደምትደርበው ለጸዲ ነው ያልኳት። እኔ ለጸዲ ነው ያወራኋት። ኦኬ እሺ አንተ አውርተህ ጨርሰህ። ሚኪዬ ክርስቶስ ራሱ ፍጹም ሰው ፍጹም አምላክ ነው። እንዴት ነው እሷ ሰው አይደለችም የምትለው? ኦርቶዶክስ ታው መጽሐፉን እንየው አይሻልም? ጸዲዬ መጽሐፉን ይምጣልን። ግን እንደው እነሱ ራሱ እኮ ይዘው መተው። አረ በጣም ነው የሚገርመው። እንደውም ያለ ሰው ናት ማለት የማይሰራ ኃጢአት ነው የሚለው። ሰው ናት ብሎ ማመን የማይሰራ በደልና ኃጢአት ነው ይላል። ይምጣልን ኤርሚ እንትኑ ይምጣልን። መጽሐፉን አሁን ትችላላችሁ? አለ ደውያለሁ። ቆይ እሺ ከቻላችሁ ይዛችሁ ያ አይ እዚሁ እኮ መጽሐፉማ እዚሁ እኮ አለ። እስከዛ ኤርሚ ድንግል ማርያምን ታመሰግናታለህ? ምን ብዬ ነው የማመሰግናት? እኔ የፈለከውን ብለህ ብቻ ታመሰግናታለህ? ኧረ እኔ አላመሰግናትም። ይኸው ሰምታችኋል። መጽሐፍ ቅዱስ እንደዛ የለም። ኤርሚያስ አያመሰግንም። ነፍ ጴንጤዎች ዛሬ እንዴ እናመሰግናታለን ሲሉ ነው የዋሉት። ዋጊ አመሰግናታለሁ ብሏል። ቅድም አልሰማሽው? ምን ብለን ምን አመሰግናለሁ? በጸሎት ቦታ ነው አመሰግናለሁ። ኤርሚያስ አልኩኝ። ታስቁኛላችሁ። ቆይ አይ ተዋቸው። ምን የፈለገው ብሎ ምን ብለን ጸሎት ቦታ ላይ ምን ብለን ተመሰግናለሁ? ያውቀው ሲቀልድ ነው። አይ ዳጊ አመሰግናታለሁ ስትል አልነበር እንዴ? እናንተ ጋር ምን ለያየው እኮ ከእንትን ነው ብለህ ውሸት ጸዲ። አሁን ውሸት ካንቺና ከሚኪ እውነት እግዚአብሔርን አመሰግናታለሁ አለ ዳጊ። ሪካርድ አሰሙ አይልም ዳጊ። እኛ ሁለታችሁን ማጣላት አንፈልግም ግን ብሏል። በአይልም ዳጊ ግን ካለ እስኪ አሰሙ ሪካርድ። እኔ ቀድቼዋለሁ። ከፈለግሽ ሁሉን ነገር በእናትሽ ግድ አትልፊ። እንዲህ አይነት ጉንጫ ሰዎች ነው። አይ ቆይ አሁን እዚህ ኪም ሲቀልድ ነው። እኔም እንደማልል ታውቂያለሽ። ምን በጣም ብዙ ሰው አስቀምጠን ዳጊ ቅድም ከስር ከነበርክ ማለት ነው ብዙ ጴንጤዎች እየገቡ እናመሰግናታለን ሲሉ አልነበር? ስላሉት እንኳን አይመለከተኝም። እኔ ራሴ ስለምናገረው ነው። እንዲህ አይነት ራስህ ታላልክም ዳጊ ያላልክም እኛ አንተ ምንድን ነው ያልከው እንዴ? በቀልድ ነገር እስማማለሁ። አሁን ማርያምን እናከብራታለን፣ አመሰግናታለሁ። በተጻፈላት ነገር ሁሉ እስማማለሁ ያለኝ እስማማለሁ ከእናንተ ጋር አልከንና ባርኪ ነው። በተጻፈላት ብቻ እናንተ በተናገራችሁት እናንተ ማለት አይ በማርያም እሺ እንደገና እንጠይቀዋ። እንደገና ለኮናብኝ በማርያም አትምጣብኝ፣ በጌታዬና ታትምጣብኝ። ብጽዕት ነው ትውልድ ሁሉ ብጽዕት ናት የሚለውን አትቀበልም ማለት ነው? ከእሷ አለመቀበል እኮ ወንጀል፣ የተጻፈ ነገር አለመቀበል ኃጢአት ብቻ ሳይሆን ወንጀልም ነው። ታዲያ ብጽዕት ይሉኛል ማለት እኮ ማመስገን ነው። አይ አይደለም። እሱማ እስጢፋኖስም እኮ ሐዋርያት 6 ቁጥር 11 ላይም እኮ ተብሏል እኮ ምን ከብጽዕናውን በደንብ አብራርቶ ነው እንዲያውም የጻፈለት ለእስጢፋኖስ ሲሆን ይሉኛል ብሏል። ግን ትውልድ ይለዋል። እኛ እንላታለን ላለ ማለት አይደለም። ምክንያቱም የሚሰጥሽ ስለሚል ቃሉ ላይ መጽሐፍ ቅዱስ ላይ የተገኘ ነገር ሁሉ በእሷ ዙሪያ አንደራደር እኮ ማለት ምን ማለት ነው? ታመሰግናታለህ ማለት እኮ ነው። አይ ብጽዕና ምስጋና ማለት አይደለም። ከምስጋና ጋር ይገናኝ ከመባረክ ጋር ነው። አንድ ሰው ብፁዕ ነው ካለ ለምሳሌ ማቴዎስ 5 ላይ እንደምታነቢው ብዙ ብፁዕ የተባሉ ወይም ሊባሉ የሚችሉ ሰዎች እነሱ ይሉኛል አላሉማ። ትውልድ ይለኛል አላሉም። ትውልድም አይላቸውም እኮ። ይለኛል ያለችውንም እኮ እንላታለን እኛ። መቻ እንላትም አለን። የእኔ እናት ጸድዬ፣ ይሄ እኮ ብዙ አከራክሩን አያውቅም። በብጽዕናዋ ላይ ምን ክርክር ያስፈልጋል? ታዲያ እኮ እሱ እኮ ምስጋና ነው። ብጽዕት ይሉኛል ማለት ያመሰግኑኛል ነው። ሌላ ትርጉም አለው? አዎ አለው። ጭራሽ ከምስጋና ጋር ይገናኝ። ብጽዕና እና ምስጋና ይገናኝ። ለምሳሌ ብፁዕ አቡነ ጳውሎስ ስትይ አንቺ የተመሰገኑ እያልሽ ነው አይደል? የድንግል ማርያም ብጽዕናና የእሳቸው ይለያል። ስለ ትርጉሙ ነው የማወራሽ። ስለ ብጽዕና ትርጉም ነው የማወራሽ። ስለዚህ ይኸውልሽ ብጽዕና ምስጋና አይደለም። እኛ ግን ስለሚል ቃሉ ላይ ስላለ አሁንም ሌላም አለ እንትን ስላታለ ብለሽ ጠይቂኝ። የተጻፈ ነገር ካለ አንደራደር። ታመሰግናት ግን ዳጊ ስላልተጻፈ ነው ማታመሰግናት? አልተጻፈም። ከተጻፈ እንግዲህ አስታውሰኝና ላመስግናት። ምን ችግር አለ? አንተ ደውተውና መዝሙርህን ሰምቶ በጣም አሪፍ ነው ያለን ሰው አመሰግናለሁ እያልክ ከየት አንብበህ ነው አመሰግናለሁ ያልከው? ከየትኛው መጽሐፍ ላይ አንብበህ ነው ታዲያ አመሰግናለሁ ያልከው? እኔ ለምሳሌ የሞተ ዘማሪ አመስግኛ አላውቅም። በህይወት ያለ ዘማሪ ግን ቴንኪው እለዋለሁ። በህይወት ያለው ሚኪ ቴንኪው እለዋለሁ።
በአጸደ ነፍስ ያለ ዘማሪ እኔ ቴንኪው ብዬ አላውቅም። አሁን በአጸደ ነፍስ ብትሆን ሚኪዬ ቴንኪው አይደለም ይቅርታ። ኧረ እንላለን የሞቱትንም እናመሰግናለን ነው የምናገረው። ጸልዬ ይህንን ሀገር ያስረከቡን አባቶች ይመስገኑ አንልም እንዴ? የሞተ ዘመድ ምን ብዬ ባመሰግነው የሰማኝ መጽሐፍ ቅዱሳዊም አይደል አልተጻፈ ይሰማኛል። ምስጋና መቼም እንዲሰማኝ ነው ቴንኪው የምለው አይደል እንዴ? አንተ ለምንድን ነው አትሰማም ያልከው? ድንግል ማርያምን ለምንድን ነው አትሰማም የምትለው? እኔ ስልጣኑን የከለከላት መለኮት ነው እንጂ አይደለሁኝ። መለኮት አይደለችም። ፍጡር ያደረጋት ራሱ እግዚአብሔር ነው። አሳየኝ እስቲ ቅዱሳን አሳየኝ ከመጽሐፍ ቅዱስ። መለኮት አለመሆን ነው ማሳይሽ። ሕያው ነው እስከተባለ ድረስ ቅዱሳን ሕያው ናቸው እስከተባሉ ድረስ የማይሰማ ሕያው አለ እንዴ? መስማት የተሳነው ካልሆነ በስተቀር ኦምኒ ፕሬዘንት አለችማ። ገባሽ? ለምሳሌ እንደው ሰማች ብንበልና እኔ እዚህ ጋር አሁን አሜሪካ ብዬ አንቺ እንግሊዝ ነሽ፣ ያንቺን አትሰማም። ሁሉ ቦታ መገኘት ስለማትችል ትገኛለች ካልሽኝ ደግሞ ኦምኒ ፕሬዘንት ነች። ኦምኒ ፕሬዘንት ደግሞ የመለኮት ባህሪ ነው። መለኮት ባህሪ ደግሞ የላትም። ይሄ ደግሞ ኃጢአት ነው። መጀመሪያ ሁሉም ቦታ ትገኛለች የሚለውን ተወው። እሱን አይደለም ቶፒካችን። ምስጋናን ለመቀበል መጀመሪያ ሁሉ ቦታ መገኘት አለባት። መጀመሪያ ተጸቀ ጎደላት አለ እኮ ካለ ሰዋዊ ምስጋና በደብዳቤም አራት ፔጅ ነው። ታዲያ ዳጊ ከየት አግኝቷት ነው ድንግል ማርያምን ንጽሕት የሚላት? ስለተጻፈ ላግኝሽ ብዬ አይደለም ባይተው ይሉኛል ያለችው። ለምሳሌ ሐዋርያው ጳውሎስ ሐዋርያውን ብጽሕት አልቃት። ሐዋርያው ጳውሎስ ሐዋርያው ምለው ሰምቶኝ አልከኝ። ድንግል ማርያምን ከየት አግኝተሃት ነው ብጽሕት ያልካት? ድንግል ማርያም አላገኛትም። ተጽፏል። ብጽሕት ይሉኛል ብላለች። ብጽሕት እላታለሁ። ስለተጻፈ ከየት ነው የምትላት እኮ ዳጊ? አሁን ከየት አግኝተሃት ነው ድንግል ማርያምን ብጽሕት? የትም አላገኘኋትም። የተጻፈውን እኮ ማረገው የተጻፈውን አሁን ሐዋርያው ጳውሎስ ሐዋርያ ነው ብላለሁ። የትም አላገኘሁትም። ድንግል ማርያምን ብጽሕት ነሽ እያልክ የምትነግራት ለእሱ አይደለም እንዴ? ለድንግል ማርያም አይደል ብጽሕናዋን እየነገርኳት? ስለማትሰማኝ አልነግራትም። ኦኬ። እና አልነግራትም። አንተ ልትሰማኛለች ካልክ አንተ መብት ነው። ስለማትሰማኝ ለእሱ አልነግራትም። ግን ስለሚል ቃሉ ላይ ስለሚል ኤኮ አድርገዋለሁ። ሐዋርያው ጳውሎስ አይሰማኝም፣ ግን ሐዋርያው ጳውሎስ ሐዋርያ ነው ብዬ እናገራለሁ። እንዲሰማኝ አይደለም፣ እንደ ምስጋና። ስለዚህ አሁን አንተ ድንግል ማርያምን ከየት አግኝተሃት ነው? እኔ ማግኘት አይጠበቅብኝም። የተጻፈውን ነገር ነው ኤኮ ማድረገው። እኔ ማስተጋባት ነው እግዚአብሔርን ቃል። የተጻፈ ነገር ሁሉ ኤኮ አደርጋለሁ። ድንግል ማርያም አላመሰግናት ወይንም ብጽሕት ብላትም ስለማትሰማኝ እንዴት አወቀችስ? ትውልድ ሁሉ ብጽሕት እንደሚላት እንዴት አወቀች? ይሉኛል ነው ያለችው። ስትናገር እኮ በምድር ላይ በአጸደ ሥጋ ነበረች። አንተ ነገ እንደዚህ ሰዎች እንደዚህ እንደሚሉ ታውቃለህ። እሷም ሰው ነች ብለህ ታምናለህ። ስለዚህ አንተ ነገ ሰዎች ምን እንደሚሉ ታውቃለህ፣ ታምናለህ። ኤርሚ ያን እቺ ልጨርሳ ይመልስልኝ። ይሄንን አሁን ዳጊ አንተ የምትመልስልኝ ምንድን ነው? አንተ ድንግል ማርያም በሕይወት ስለነበረች ነው በሕይወት ሥጋ ስለነበረች ነው ብለሃል። አሁን ግን በሕይወት ሥጋ የለችም ብለህ ነው የምታምነው አንተ። አንተ ድንግል ማርያም በሕይወት ሥጋ በነበረች ሰዓት ብጽሕት ይሉኛል ብላለች ብላ ተናግራለች። አንተ ነገ ዳጊን ማን እንደሚሉ ታውቃለህ? በመጀመሪያ ቆይ ያልገባኝ ነገር በአጸደ ሥጋ ነው እንጂ ያለችው ማነው? በአጸደ ነፍስ ነው እንጂ በአጸደ ሥጋ አለች እንዴ ማርያም? ይቅርታ ይሄን አሁን ስትናገር አልገባኝ። አዎ አለች። አጸደ ሥጋ አለች። እንደዛ ነው። አዎ አንተ ኖ ኧረ ጻድዬ በማርያም እሱ ሊወስደን የፈለገው የእሱን ጥያቄ ወደማይመልስ ወደ አንተ ችግር የለም። በጣም ግራ የሚያጋባ ነገር መሀል ላይ ስለተናገርከው ነው። ቤተክርስቲያን አጸደ ሥጋ አለች ችግር የለም። አንተን መመለስ አለብህ። አንተ ድንግል ማርያም በምን አወቀች? ነገ ትውልድ ሁሉ ብጽሕት እንደሚላት በምን አወቀች? ሁለተኛ አንተ ነገስ ማን እንደሆንክ ሰዎች ምን ሊሉህ እንደሚችል ታውቃለህ ወይስ አታውቅም? እንግዲያው ከቃሉ ላይ እናንበብ እስኪ። ቆይ አንዴ ከቃሉ እንዴት እንዳወቀች ጥሩ ጥያቄ ነው። አንደኛ እኮ መንፈስ ቅዱስን እኮ የተሞላች እኮ በጣም ነው ገርመኝ። ሚኪ ለምን እንደምጠይቀን በጣም እና አሁንስ ከመንፈስ ቅዱስ ጎላለች ነው የምትሉት? አትሰማም ስትሉ ታዲያ አድምጡኝ። ቆይ አንደማመጥ። አንደኛ ቀደም ቆይ ለምን እንደምትሰቂው ጻዲ ቁም ነገር እያወራ ለምን እንደምትሰቂው የአሁኑን ንገረኛ። እዛ ላይ ለእናንተ እንዲመቻችሁ በመንፈስ ተሞልታለች ትላላችሁ። አሁንስ ለምንድን ነው ግን የማታዳምጡት? እንዴ ማለት አዳምጡን ብለህ ስንል ታወሪያለሽ ጻዲ። እኛም እኮ እየሰማናችሁ ነው፣ እየተደማመጥን እናወራ። 4 ሰው ነን። ሌላውን እኮ አስወርጅ ያልነው ጫጫታ እንዳይፈጠር ነው። አንቺንም በጨዋነት ስለማቀሽ ሚኪንም በጨዋነት ስለማቀሽ ማለት ነው።
ኦኬ አንደኛ ማርያምን ብጽዕት እንላታለን እኛ። እናንተ እንደምትሏት እኛም እንላታለን። እናንተ ግን ብጽዕት ስትሏት ለእሷ ነው የምትሏት። እኛ ግን ብጽዕት ናት ነው ብለን የምንለው እንጂ ብጽዕት ነሽ አንላትም። ምክንያቱም ኦልሬዲ እሷ ብጽዕት ሆና ብጽዕት ነኝ ይሉኛል፣ ትውልድ ሁሉ ብጽዕት ይሉኛል ብላለች። እኔ መልሼ አሁን ማርያም በማሰማበት ዓለም ውስጥ ባለችበት ማርያም ብጽዕት ነሽ፣ ማርያም ብጽዕት ነሽ ብዬ ለእሱ አይደለም የምናገረው። ታዲያ ለማን ነው የምናገረው? ለትውልዱ ነው። ላልሰማ ትውልድ ወንጌል ሰባኪ እንደመሆኔ መጠን ወንጌል ሰባኪ እንደመሆናችን መጠን ወንጌል አማኝም እንደመሆናችን መጠን ማርያም ምንድናት ማናት ብሎ ቢለኝ የትኛይቱ ማርያም ብዬ እንጠይቀዋለን። የክርስቶስ እናት ብሎ ቢለኝ እሷማ የጌታዬ እናት ናት። ስለዚህ እሷ ምንድነች ነው ያልከኝ ነው ምንድናት ብሎ ቢለኝ ሰው ናት፣ ጌታን በስጋ ወልዳለች በድንግልና። ታዲያ ብጽዕት ናት ብለን ለዛ ሰው ነው የምንመሰክረው። የእሷን ብጽዕና ለማያቅ ሰው እንመሰክርለታለን ብጽዕት ናት ብለን። ምክንያቱም ትውልድ ሁሉ ብጽዕት ይሉኛል ብላ ስትል እሷ ራሷ እኛ ለእሷ አይደለም የምንላት። እሷ ራሷ ትውልድ ሁሉ ብጽዕት ይሉኛል ብላ ካለች በኋላ እኛ ለትውልዱ ነው እንጂ መናገር ያለብን የማርያምን ብጽዕና ይሉልኛል አላለችም። ስለዚህ ይሉልኛል አላለችም። ለእኔው መልሰው ስለ ራሷ ነው የተናገረችው። ስለዚህ ለእኔው መልሰው ይነግሩኛል ነው ብላ ያለችው ማለት ነው። አዎ ኤርሚ፣ አዎ ጥሩ። ስለዚህ አሁን እናንተ ብጽዕት ብላችሁ ስትሉ ለማርያም ነው ማለት ነው። አዎ እሷ ራሱ ነው ያለችው። ቃሉ እንደዛ ነው የሚለው ኤርሚ። እናንተ ብጽዕት ስትሏት እውነት ብላችኋል። እኔ አላቅም ነበር ነው የምትላችሁ። እውነት ብለሽኛል ጸዲ። ጎሽ ሰይ እውነት ብለሻል። እኔም እኮ አላቅም ነበር እኮ ብጽዕት መሆኔን ትልሻለች። እሷው ነግራ እሷ እኮ ነገረችን። ብጽዕት ይሉኛል ብላችሁ እሷ ናት። እናንተ መልሰን ለእሷ እንናገራለን። ምን ያመሰግኑኛል ማለት ነው ኤርሚ። እሷንም ብጽዕት ነሽ እንላታለን። ድንግል ማርያም አንድ ትንቢት ነው የተናገረችው። ድንግል ማርያም ደስ ይበልሽ የሚለውን መዝሙር ዘምራችሁላታል እኮ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብላችሁ እየነገራችኋት ያላችሁ ድንግል መልአኩ እኮ ያላትና ታዲያ ያልነው እኮ መልአኩ እኮ ድንግል ማርያም ደስ ይበልሽ ብለህ እየነገርካት ያለኸው እኮ የተገኘ ነው። ደስ ይበልሽ እኮ ነው። ደስ ይበላል እኮ ታዲያ መልአኩ ያላትና ቀጥታ ቃል በቃ ደስ እንዲላት የፈለግከው ለማን ነው ወይ ጥያቄው? ደስ አንተ እንደ መልአኩ ቃል እንደ ቅዱስ ገብርኤል ቃል ድንግል ማርያምን ደስ ይበልሽ ብለህ እየነገርካት ያለው ለእሷ ደስ እንደ መልአኩ ተናገርክ። መልአኩን አይደል ደስ ይበልሽ ብሎ ያላት እኮ አንተም ዘመርክላት። ድንግል ማርያም ደስ ይበልሽ ብለህ ዘመርክላት፣ ነገርካት በዝማሬ። ለዛው ዘምረህ አመሰገንካት። መልአኩ ደስ ይበልሽ ነው አይደል ያላት ሚኪ እኮ። መልአኩ ደስ ይበልሽ እንዳላት አንተም ድንግል ማርያም ደስ ይበልሽ ብለህ ለእሷ የመልአኩ ቃል እና የማርያም ንግግር በመጽሐፍ ቅዱስ ላይ ተጽፏል አይደል? ድንግል ማርያም ደስ ይበልሽ ብሏታል ብለህ እኮ ደስ ይበልሽ ብላችሁ እኮ ነው ሚኪ። ለምን ጠይቀን ማትመልስልኝ? ደግሞ አጭር እኮ ነው፣ ከባድ ጥያቄ አይደለም። የጌታዬ እናት ማርያም እና መልአኩ የተነጋገሩት ንግግር መጽሐፍ ቅዱስ ላይ ተጽፏል አይደል? ምንም ጥያቄ የለውም እኮ። ይሄ እኮ ለእኔ ደግመህ የምጠይቀኝ ጥያቄ። ስለዚህ አድመጠኛ። ስለዚህ የተጻፈውን አትበሉ እያላችሁ ነው። የተጻፈውን አትዘምሩ፣ የተጻፈውን አትናገሩ፣ ያልተጻፈ ተናገሩ እያላችሁ ነው። እኛ ደግሞ ያልተጻፈ በጴንጤ ዓለም ያልተጻፈ አንናገርም፣ ያልተጻፈ አናምንም። መሞቱ አልተጻፈም እኮ ኤርሚ። የተጻፈውን ግን እንናገራለን፣ የተጻፈውን እንዘምራለን፣ የተጻፈውን እንናገራለን። ለምን ደግሞ ስቁት? እኛ ስንናገር ህዝቡ እንዳይሰማ ለምን ጉንፋን ይዞኝ ነው። መጽሐፉን ህዝቡ በጉጉት እየጠበቀ ነው ኤርሚ። አድመጦኝ ቸርች ሳይገባ አይቀርም። ከቸርች የሚወጣበት ሰዓት ነው። ትንሽ ጠብቁ። አሁን 7 ሰዓት ነው ቤት። በቃ ሚኪ ጋር ወይም በኋላ ከፍታለሁ ኤርሚዬ። ምን ነው የምትሄጂበት አለ? አዎ ዳግም ይመጣል። ኦኬ ቆይ እስኪ ወይ አንዴ ምእመኑ ይግባና የሚጠይቅህ ጥያቄ ካለ ተቀበሉ። በጨዋ ደንብ ይጠይቋችሁ። ቆይ ጸዲ ማንንም አልፈቅድ። አሁን ኤፊ መጣል እሺ ሚኪ አንድ ጥያቄ እኔ ደግሞ በተራይ አንድ ሁለት አስተናግጃለሁ። እሺ አልመለስክልኝም አንተ ግን። እሺ ጠይቀኝ። ተመለሰልህ እኮ ሚኪ። እሺ መንፈስ ቅዱስ ያላባት እመቤት እንደዚህ ብለህ ኩዌስችን ስታረገር ሞይ ነው ለመላሳይ ስል ዳጊ
ሌላ ሰው ከሚኪ ጋር ነው የማወራው። ይቅርታ አይ በጨዋ ደንብ ዳጊ ሰድቡን ካላችሁ ልውረድላችሁና ሙልጭ አድርጉ ቶሎ ብላችሁ። እኔ ከሚኪኛ ከጨዋ እህቴና ከጨዋ ወንድሜ ጋር እያወራሁ ሌሎቻችሁ ፈቃደኛ ካልሆኑ ሚውት አድርጉ። የገባችሁ ሰዎች ምናልባት የሚኪን ጥያቄ የኤፌሶንን ጥያቄ ምናልባት የኒቆዲሞስን ጥያቄ ሌሎችን አንቀበልም። በቃ አዝናለሁ። እንግዲህ የሌሎቻችሁ አይቀበልም። ኒቆዲሞስ እና ኤፌሶን ከተፈቀደላቸው ሌሎቹ እነሱ መጠየቅ ይችላሉ። እሺ አሁን ተራው እኔ ነው። ሚኪ መጽሐፉን እስክናሳይ መቼም በጣም ጓጉቻለሁ። ሃርድ ኮፒውን ለማየት ተዘጋጅተሃል። ቴንኪው እንዳትሄድብን። ምናልባት ጸዲ እንኳን ከዘጋች ኤርሚ ቤት እንገናኛለን። እኔ ከፍታለሁ። ከዚህ ጥያቄ ምንድነው? ያንተን ተመልሶልሃል በኤርሚ በኩል ማርያም አልመለስክልኝም፣ ግን ጥያቄ ጠይቀች። በጣም የተወደደች እናት ነች፣ መንፈስ ቅዱስ የሞላባት ነች። ይሄ እንዲረሳ አንፈልግም፣ ብጽዕናዋ እንዲረሳ አንፈልግም። እሺ ሌላው ምንድነው? በማርያም ምልጃ ዙሪያ ከዚህ በፊት እናንተ በጣም ጥሩ ውይይት አድርገናል፣ ወደፊትም እናደርጋለን። አንድ ጥያቄ ጠይቄህ ተረሳ ትዝ ይልህ እንደሆነ በውይይቱ መካከል ተረሳና ይሄ ነገር ከገድሉ ላይ ያገኘው ምናምን ብለህ ልትመልስልኝ ብለህ ሰዓት ሄድና ተረሳ። አሁንም ከቻልክ መልስልኝ፣ ካልፈለግም አትመልስልኝ። ግን ደግሜ ልጠይቅህ፣ ብዙ ኦርቶዶክሳውያኖች ያው መቼም እንዲጠመቁ ጌታ እራት እንዲወስዱ መልካም ስራ እንዲሰሩ ሜሮ እንዲቀቡ ያው ኤክስፔክት ይደረግባቸዋል። ግን ይህንን ሳያደርግ 78 ሰው የበላ ሰው ሲኦል ሲገባ ማርያም በምልጃዋ አውጥተዋለች። እና ይሄ ቆይ ሌላ ሰው አለ ሚካኤል አረጋ ይሄ ሰው እንዲህ አይነት በምልጃዋ ወደ ይሄ ጥያቄ ሀገር እድል ካለው ይሄ ተጻፈው የት ነው? ምን ላይ ነው? ታምረ ማርያምን ታምንበታለህ ዳጊ? አይ ያው አንተም እኮ ወንድምህ ወይም አንተም እንደዛው በቁርአንና በሐዲስ አታምኑ አይደል? ከሙስሊም ጋር የምትሞግቱት ታምንበታለህ ወይ? መጽሐፉ ማመን አይጠበቅም። እፎይ አሁን የሚያደርገው ትክክል ነው፣ ግን አያምንበትም ቁርአን። አይ እነሱማ ተማምነው አንተም ቁርአኔን አንሳ እኔም ደግሞ መጽሐፍ ቅዱስን ላንሳ ተባብለው ትክክል ነው። እፎይ የሚያደርገው ትክክል አይደለም አትለኝ። ሐዲሶች እኮ የቁርአን ትርጓሜ ናቸው። ሃይማኖት አበው ማንሳት ትችላለህ። አሁን ዳጊ ገድላት ድርሳናት ሳይሆን ሃይማኖት አበውን ማንሳት ይስማማለሁ። አሁን ሚኪ በኔ ይስማማለሁ ነው ጥያቄው። እኔ በእፎይ ይስማማለሁ። ሃይማኖት አበውንም ስለማያምንበት በሃይማኖት አበውም እሱን አንስቶ ከኛ ጋር ሊሞግት እንኳን ሊያወራ ነው። ሃይማኖት አበው ለዛውም ከመጽሐፍ ቅዱስ እናንተ 66 ብላችሁ ከከበባችሁበት ከዛ ውጪ ራሱ ወተን ከእናንተ ጋር አንነጋገርም። ምክንያቱም እናንተ አስምራችሁታል። ብንነግራችሁም አትቀበሉትም፣ አታምኑበትም። ከሆነ ገድል ላይ አንስቼ አሁን የጠበቅከው ያለውም እኮ መጽሐፍ እኮ እኛ እኮ አናምንበትም። ስለዚህ ለምንድን ነው የጠበቅከን ታዲያ? መረጃውን አምጡ የምትለን እኛ እኮ አናምንበትም። እናሳይህን መጽሐፍ እኮ ለእኛ የተጻፈም አይደለም፣ እኛም አናምንበትም። እንደሱ ከሆነ እኮ ምንም ነገር መረጃ እያለን ማቅረብ አይጠበቅብንም ማለት ነው። መጀመሪያም እኮ ነግሬሃለሁ፣ መጽሐፉን ልየው እንወስደዋለን። መመለስ የሚችሉ አባቶቻችንን ጥያቄ ይዘመት ለአንተ አይደለም አንተ ዋለ ነው። እኔ ደግሞ መጀመሪያ ነገር ሚኪ ችግር የለውም። አሁን በማትፈልገው ነገር አልቀጥልም። አሁንም እንድጠይቅ ራሱ ባለፈውም ምናልባት ቸኩለህም ሆነ ገድላት ድርሳናት ላይ ገብተህ እንድጠይቀኝ አልፈልግም። ዳጊ መጽሐፍ ቅዱስ ላይ ከሆነ ሀሳብ አልፈልግም ካልከኝ ለምን ጠይቅሃለሁ? ሚኪ አልፈልግም ካልከኝ አሁንም ጊዜን አልፍጅብህ፣ አልጠይቅህም። ቅድም አሁን ኤርሚ መብቴን ግን ሌላ ጊዜ አትከልክለኝ። እኔም ያንተን አልከለክልም ብለን አይደል ያከበርን? በላይ ላይ ያወራህብኝ ሚኪዬ። ገድላት ድርሳናት የመከራከሪያ መጽሐፍ አይሆኑም እንዴ? አሁን እኔ ከሱ ጋር በዚህ ጉዳይ ላይ ደጋግመህ እኮ ሚክሻይ አንተ ቤት ገድላት ድርሳናት አናፍርባቸውም ብለህ እኮ ካህናትን ሰብስበህ ደጋግመህ እኮ ታዲያ ካላፈራችሁ ቤቲም አለች። ሚኪዬ እንስማቸው የሚሉትን ቆይ ጸድዬ ቆይ ከፕሮቴስታንት ጋር ከእናንተ ጋር አንከራከርበትም አንወያይበትም ማለት እኮ እናፍርበታለን ማለት አይደለም። በጣም ምንኮራባቸው መጻሕፍቶች ናቸው። ደረታችንን ቀና ከመጽሐፍ ቅዱስ እኩል እኮ የሆኑ መጽሐፍቶች ናቸው ብላ የቤተክርስቲያን ሊቃውንት እኮ ተናግረዋል። እኩል ናቸው ብላ እኛ መጽሐፍቶች ገድላትና ድርሳናቶችም እኩል ናቸው ከመጽሐፍ ቅዱስ እኩል ልጆች ናቸው። ሊቃውንቱ ቴሌቪዥን ላይ ቪዲዮ ላሰማ እኩል ናቸው ብለዋል። ቪዲዮ ላሰማ ላሰማ አዎ እኩል ናቸው ካሉ እንስማ እስቲ ሚኪ። ተልቁ ላይ ዘበነ መጽሐፍ ቅዱስ ነው የጠየቅናቸውን ጥያቄ ሳይመልሱልን እኔ ነበርኩ ጠያቂው ሚኪ። እኔ የተቋረጠው
ታዲያ ቆይ በዛኛው ልምጣ፣ ይሄኛውን አሶች በዚህኛው አሶችኝና በዛኛው በዋናው ልምጣ። እሺ ይቻላል። እሺ እኩል ናቸው ብለዋል አለ እኮ ገድላትና ድርሳናት ከመጽሐፍ ከዛ ቪዲዮ ላሳይሻ። ምን ችግር አለ? ለምን ገድል ማለት መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ያሉበት። ግን እንደዚህ ማለት ትላልቅ ሰዎች አይደለም እንዴ ተሰብስባችሁ እንደዚህ የምትጫወት ማለት ነው? እስቲ አሁን የገድል አሁን ያነሳው ገድል ላይ ምንድነው ችግሩ? ማን ያወራው? ኦኬ ተልቆ ላይ ይፈታው ቤቲ መልሳለሽ ይፈታው ተልቆ ላይ አርጊ ዳግም ኤፊ ቆጣው ቪዲዮ ላሰማ ቪዲዮ መጽሐፍ ቅዱስ አክለው ከመጽሐፍ ቅዱስ እኩል ናቸው ገድላ ድርሳናት ብለው ያሉትን ሊቁን የቤተክርስቲያን መምህር በቴሌቪዥን ላይ ወጥቶ የተናገሩትን ላሰማ። ሚኪ ተመለስ። ሁሉ ጊዜ ሚኪ አይወድም እንደ ነገር ሲነሳ ስለገድልሽ። ሚኪ ናውጣ ማንና ተመለሰ። አታስጨንቁት መብቱ ነው። እኛ አለን እኮ ለምን እሱ ፍቃደኛ ካልሆነ አባቶች ቤተክርስቲያን አባቶች የተናገሩት ሊቃውንቱ የተናገሩት መምህራኑ የተናገሩት በቴሌቪዥን መጽሔት ይሄው ፖለቲካ ይሰሩበታል። ሚኪ መውረዱ ልክ ነው። ከሚሰሩበት ይውረድ። ያው ሰሙ ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት ያው በቴሌቪዥን የተላለፈው አዎ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እንዲህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ እኩል ናቸው የሚለውን ነው። አንተ ያልከውን ሀሳብ አክለው ሳይሆን እኩል ናቸው የሚለውን ነው። እነሱ ያሉትን መልዕክት ናቸው የሚለውን ልታሳያለን እንዴ? ሚዩት አስደርግልን ካልሆነ እሺ ቆይ አይደለም ትቀበለዋለህ ወይ? ቀደም ነግሬሻለሁ እኮ ቆይ አለቃ ኤርሚያ የተናገሩትን ትቀበለዋለህ ወይ? ኦኬ ኒቆዲሞስ ቆይ እድሉን እሰጥሃለሁ። ኒቆዲሞስ እስካሁን ታፍነዋል። አንዴ ብቻ ስሚ። መረበሽ ፈልገሻል? ቤት ውስጥ ሰዎች እንዲረብሹ ፈልገሻል? አይ አንተም ያልከውን ቃል የገባኸውን እኮ ፈልገሻል። ቆይ እኔና አንቺ እንድንነጋገር ቆይ ፈልገሻል? እንደዛ አልፈልግም። አልፈልግም። በቃ ካልፈለግሽ አሁን ለምጠይቀው ጥያቄ ኒቆዲሞስ ወይ ሰለሞን የሚመልስ ከሆነ ወይ አንቺ የምትመልሽ ከሆነ እሳቸው የተናገሩትን እዚህ ጋር ልድገመው። መጽሐፍ ቅዱስን አክለው የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ እሺ መስለውና አክለው ብሎ የሚለውን ሰው አንድ ሰው ምረጭና ይመልሳል። ቤቲ ትመልስልህ። ኤርሚ ሰዓት ላይ አንድ ኤርሚ ገድላት ማለት መጽሐፍ ቅዱስ ናቸው ያሉበት ዶክተር ዘበነ መረጃ እጄ ላይ እሱን አለ ቆይ ይሄ ለቃ ዳጊ አይ ጨምረን ማለት ነው። የሌሎችን ሁሉ አሳያቸዋለሁ። እዚሁ አለ ቆይ ግድ የለም ግን የእሳቸው ቴሌቪዥን ላይ የቀረበው አሁን ይሄን መስለውና አክለው ማለት የሚለው ምን ማለት ነው? በመዝገበ ቃላቱ ሲፈታ አባትና ልጅ እኮ ብሏቸዋል። ቤቲ ቀጥይ። ግድ የለም አሁን ቤቲ ነች የምትመልሰው። ሌላ ሰው እሺ አሁን ለምሳሌ ከአዳም ከኛ እንዳንድ ሆነ ማለት ራሱ አሁን ለምሳሌ ከመጽሐፍ ቅዱስ እንደ አብ ወይ ደግሞ እንደ ወልድ ወይ እንደ መንፈስ ቅዱስ ሆነ ማለት እሱን አከለ አምላክን አከለ ማለት አይደለም። መሰለ ማለት ከሆነ አሁን ለምሳሌ እዛው ላይ ምንድነው የሚለው? እዛ ፍጥረት ላይ ብንሄድ አሁን ለምሳሌ እዛ ፍጥረት አንድን ብንመለከተው ቃል አንብብላችሁ እዛ ፍጥረት አንድ እንደው እዛ ፍጥረት አንድ ቃል አንብብላችሁ ልፈትላችሁ ዘፍጥረት 1:26 ብንመለከት አሁን ለምሳሌ ማለት ነው ከ26 1 ኦኬ ያ አውጥቶልሻል ቤቲ። እሺ ዝቅ አድርገው ችግር የለውም። እስቲ እሺ እግዚአብሔር ሰው በመልካችንና እንደ ምሳሌያችን እንፍጠር ሲል አሁን እንደ መልካችንና እንደ ምሳሌያችን እንፍጠር ሲል መልክ የሚለው ነገር ወይ ደግሞ እንደ ምሳሌያችን ሲል የሰው ልጅ የእግዚአብሔር መልክ አለው ወይ ማለት እግዚአብሔር ነው ወይ የሚመስለው ወይስ ምን ለማለት ፈልገው ነው የሚለውን ልንረዳ ይገባል እንጂ
አሁን መጽሐፍ ቅዱስና ልክ እንደ መጽሐፍ ቅዱስ ነው ማለት አይደለም፣ ገድል ማለት ነው እና ልጆች ናቸው ብሎ ተቀምጦልሃል። እና ደግሞ ሀሳቡ እንድንረዳው አንደኛ ነገር ሙሉን ማዳመጥ ይኖርብናል። ሙሉን ማለት ነው። የሆነ ቁራጭ ይዞ መጥቶ ከዛ ለህዝቡ ማሰማት ተገቢም አይደለም። ግን እንደዛ እንኳን ቢል ራሱ ያመጣው እንኳን የምንም አይነት ሴንስ የሚሰጥ ነገር ስላልሆነ ነው። ኦኬ እንደዛ ቢል ራሱ ምንም ችግር የለውም ነው። አንተ ከመጽሐፍ ቅዱስ እኩል ናቸው ብሏል ብለህ ነበር ያመጣው። ግን እንደዛ አይነት ነገር አልተናገረም። ኦኬ መሰለ የሚለው ነገር አሁን እግዚአብሔርን እኛ ባህሪያችንና በአምሳሉ ፈጠረ ሲባል እግዚአብሔር ነው እንደ የምንመስለው እኛ? እግዚአብሔር መልክ አለ እንዴ? ፊት አለው? የሚታይ የሚዳሰስ ፊት አለው? ለሙሴ እኮ ምንድን ነው ያለው? ፊቴን አይቶ የሚድን የለም አለ አይደለ? ስለዚህ እንደዛ ከሆነ ዘፍጥረትን 1 ከቁጥር 26 ወስደን የእኛም ፊት እኮ የእግዚአብሔር ፊት ነው የሚመስለው ብለን ልክ እንደ ሙስሊሞች እንውሰድ። እንደዛ ነው የምናስበው እና የማይሆን ነገር ነው እንትን የምታቀርበው ማለት ነው። ጨርሳለች። እሺ እህታችን ኤፌሶን እንዳያችሁት ምንድነው የመለሰችው? እኔ ምን ነበር ያልኩትኝ? መስለውና አክለው ብሎ የሚለው ቃላት በመዝገበ ቃላት በመዛግብተ ቃላት ይፈታሉ እና ከዚህ ውስጥ እሱ አሁን መስለው ብሎ የሚለውን ከኛ አንዳንዱ መሰለ ብሎ የሚለውን ወይ ደግሞ በመልካችን እንደ ምሳሌያችን እንፍጠር ብሎ ያለውን ዘፍጥረት መጽሐፍ ምዕራፍ 1 ላይ ለመጠቀስ ሞከረች፣ ግን አልያዘላትም፣ አልሰመረላትም። የጠቀሰችው ጥቅስና የተነገረው ቃል ይችን ላይ አወራች፣ ይችኛዋን ገና አላወራችውም። ቪዲዮን ላስጨርሰውና ከዛ በኋላ ላይ እዚሁ ጋር እኔ እንደዚህ ማውራት አልፈልግም። ሚኪና ኤፊ የሚያወሩን ከሆነ ሁለት ሰው ሰሌ እድል እሰጥሃለሁ። አሁን ሲጠይቅ ደግሞ አንተ ትመልሳለህ። በቃ ወይንም እሺ ወይንም እነሱ ጨርሰው ከወረዱ በኋላ መግለጫ ትሰጣላችሁ ሌሎቻችሁ እንጂ አንድ ላይ ጭቅጭቅ እንዳይሆን። ኒቆዲሞስም ጥያቄ ካለህ በኋላ ላይ አይሻልም? በጨዋነት እኮ ይችላሉ ማለት ተደርቦ ሳይሆን ኤፊ አወራች አይደል? ሚኪ የሚያወራ ከሆነ አንድ ቆይ ቪዲዮ ልጨርሳትና 2 ደቂቃ ነች የምትቀረው። የመመሩ ንግግር ቴሌቪዥን ላይ ነው፣ የማህበረ ቅዱሳን ቴሌቪዥን ይመስለኛል። ይሄ ወይ ኢኦቲሲ ነው ብቻ ማህበረ ቅዱሳን ይመስለኛል። ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን፣ ታምራቱን፣ ድርሳናቱን ያላነበባቸው ሰዎች ናቸው ጥያቄ የጠየቁ። ድርሳናቱን፣ ገድላቱም ታምራቱም መጽሐፍ ቅዱስ ናቸው። ከመጽሐፍ ቅዱስ ጋር የተገናኙ ናቸው። ስለዚህ ገድልና መጽሐፍ ቅዱስ፣ ታምርና መጽሐፍ ቅዱስ፣ ድርሳንና መጽሐፍ ቅዱስ አንድ ነው። የአንድ ሳንቲም ገጽታ ነው። ከመጽሐፍ ቅዱስ የተቀዳ ንጹህ ምንጭ ነው የምንለው ለዚህ ነው። በተለይ ቤተክርስቲያን የምትቀበላቸው መጽሐፍት ገድል፣ ታምር፣ ድርሳን እነዚህ ቅርብ መጽሐፎች ናቸው። በቤተክርስቲያን የሚነበቡ በቤተክርስቲያን ለአገልግሎት አሁን ሰምታችሁታል። 3 ደቂቃ ከ28 ሰከንድ ስለሆነ ማለት ነው። ሙሉን ከመስማት ከፈለጋችሁ አይ ቲንክ የማህበረ ቅዱሳን አርማ ነው ይመስለኛል። አሁን በሱ ንግግር እንስማማለሁ። እኔ ሙሉ ለሙሉ እስማማለሁ። ከተስማማሽ ኤፊ አሁን ድጋሚ የምጠይቀሽ ቢኮዝ ከናንጻር እሳቸው እንደተናገሩት ነገር አንድነታቸው ወይ ደግሞ አንድ ነው ብለው የተናገሩበት ምክንያት ምንድን ነው? ከመጽሐፍ ቅዱስ የተወጣጣ ስለሆነ ነው ብለው ነው ያስቀመጡት። ከመጽሐፍ ቅዱስ የመጽሐፍ ቅዱስ ልጆች ናቸው ካለ የመጽሐፍ ቅዱስ ልጆች ናቸው። ከዛ አንጻር ከመጽሐፍ ቅዱስም የተወጣጡ ስለሆነ ከዛ አንጻር ነው የተናገረው እንጂ ምንም የሆነ ዲፈረንት ያየሁበት ነገር ከመጽሐፍ ቅዱስ እኩል የሆነ ከመጽሐፍ ቅዱስ እኩል ነው እያለ አይደለም። ማለት ይሄ የእግዚአብሔር ቃላቶች ናቸው እያለ አይደለም። ምንድነው ሲልህ የነበረው
ገድል ናቸው አይደለ? የሐዋርያ ስራን ብንመለከት እሱ ገድል ነው አይደለ? ከመጽሐፍ ቅዱስ የተውጣጡ ናቸው ሲል ታሪካቸው፣ የህይወት ታሪካቸው እንዲሁም ደግሞ ገድል ላይ የተጻፈ ሁሉ ከዛም የተውጣጣ ነው። እኔ ሙሉ ለሙሉ የሰውየውን ሀሳብ ወይ ደግሞ የመምህሩን ሀሳብ እኔ እስማማለሁ። ምክንያቱም ምንም ንጸጽ ስላላገኘሁበት ማለት ነው። እሺ ቴንክ ዩ ጥሩ። ስለዚህ አሁን ምንድነው ኦኬ ምንድን ያልሽው ኤፌሶን አንድ ናቸው ማለት ከምን የተውጣጡ ናቸው? ስለተውጣጡ ነው የሚለው ነው አንድነታቸው ያደረጋቸው እንጂ ቪዲዮን ድጋሚ ፖዝ እያደረግን እሳቸው የተጠቀሙትን ቃላት እያንዳንዱን እዚህም ደግሞ እየጻፍኩት ስለሆነ የሐዋርያ ስራ ገድል ነው ብላችሁ የምትሉትን በኋላ ጥያቄ አለ። ሚኪ ምትለዋለሽ? ሚኪ ምንድነው መሰለህ ሚኪ እኔም አንድ ነገር ልበል። ሚኪ ይቀጥል። እሺ ትላለህ፣ ችግር የለውም። ምናልባት አሁን አንተ ቃላቶቹን ያሉትን እያንዳንዱን ቃል ይሄን ቃል እናውጣ ካልክ እንደፈለክ ልተነትነው ነው ማለት ነው። የሆነን ቃል አውጥተህ እንደፈለክ እንደ ፀጉር ስንጥቅጥቅ እናደርገው ነው ማለት ነው። እንደዚህ የሚባል ነገር የለም። እኛ ይኸው እሳቸው የተናገሩት ሙሉ ኢንተርቪውን አምጥተኸዋል። ሙሉ ኢንተርቪውን ስንሰማው የተናገሩት ነገር የመጽሐፍ ቅዱስ ልጆች ናቸው። ከመጽሐፍ ቅዱስ የተለየ ግን ማንነት የላቸውም። ይሄንን በደንብ አድርገን ቸው ግን ያሉት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው መስለው ማለት መጽሐፍ ቅዱስን ነው የሚመስሉት። ስርዓት የሌላትን ፍሬም ትባላ ነው። በቃ አሁን ችግር የለም። አንተ ስርዓት የሌላቸው ሰዎች ይውራል። አውርጃታለሁ። ቀለሜ አትበሉ፣ እንትን አትበሉ ማለት ኤፊ ስትሳድብ ነው የተባሉት። ሚኪ አውራ መጽሐፍ ቅዱስን መስለው አክለው ነው የሚለው። አሁን አከበብክባት አክለው ማለት ጨምረው ማለት ነው። ማለት እሱ ማለት አንተ አሁን አክለው ኢኒሴንስ አንተ መጽሐፍ ቅዱስ ናቸው ወደሚል አስተሳሰብ ስለወሰድከው ከአንተ አስተሳሰብ ጋር ፍጹም የሚጋጭ ነገር ስለሆነ ማለት ነው። ስለዚህ የመጽሐፍ ቅዱስን ሀሳብ የቋንቋ ሊቃውንት ሚኪ ስለመሆኑ እዚሁ ራሱ አንተ ቀጥልበት። ቆይ ሚኪ አንተ ራሱ ቀጥልበት። የኔ አሁን ዋናው ትልቁ ጥያቄ እሳቸው የተናገሩት ቃል በቃል እዚህ የተጻፈውን የጻፍኩት ብቻ አይደለም፣ ገናም ደግሞ ፖዝ እያደረግን እንሰማለን። ምክንያቱም ቃላት በጣም ትልቅ ትርጉም ስላላቸው ማለት ነው። ስለዚህ መስለው ብሎ የሚለውን ይቅርታ፣ በጣም አንድ ቃል ስላለኝ ነው። በጣም ይቅርታ ሚኪ፣ እስኪጨርስ የጠበቅኩ ነበረ። መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ብለዋል። አንዴ ቆይ እሷን ያዝልኝ። ይሄንኑ አረፍተ ነገር ኤፌሶን ጎሽ፣ እንደሱ ማለት ጥሩ ነው። ስለዚህ ዋሽቼ የተሳስቼ ሊሆን ስለሚችል ማሳየት አለበት ኤርሚ ማለት ነው። መጽሐፍ ቅዱስ ቆይ አንዴ ልድገመው፣ ስህተትም ልድገመውና እንድታረም ልድገመው። ሚኪ አንዴ ይቅርታ ታቋርጥ አይደለማ ልድገመውና ያላሉትን ገድል አለ። የሐዋርያት ስራ ራሱ ገድል ስራ ጠብቄ አይደል ሚኪ ያወራሁት? ጠብቄ አይደል? አንዴ ሚኪ ስማኝ ልበለውና እንዴት ያልተባለ ነገር እንደማወራ ሰው ይስማ። አንዴ ስማኝ። መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ብለዋል አላሉ የሚለውን ወደ መጨረሻው ላይ ቪዲዮ ላይ ታሰማናል። አንዴ ይህንኑ አባባል ደግሞ ይህንኑ ዶክተር ዘበነ ያሉትን በኋላ እድል ሳገኝ ደግሞ መጽሐፍ ቅዱስ ማለት እኮ ገድል ነው ብለው ዶክተር ዘበንም የተናገሩበት ደግሞ ቪዲዮ አለ እጅ ላይ ከእናንተ በኋላ ተራ ሲደርሰኝ አሁን ያልኩት ነገር ግን ብለዋል እሳቸው ወይስ ዝም ብዬ ጨምሬ ይሆን ከሀሳብ ይችላል? ኤፌሶን ልክ ልትሆን ትችላለች። ባይ እኔ ብቻ ስላወራው እኔ ብቻ ልክ አይደለሁም። እስኪ እንስማው። አሁን እኮ እያንዳንዱን ነገር እየቀነጣጠብን ሳንቀነጣጠብ የተናገሩት ሀሳብ እኮ ሙሉ ሀሳብ የተናገሩት ንግግር ሙሉ ሀሳቡን አስቀምጠውታል። ይሰማ ሰማቸው አይሻልም? የሚወራ ነገር የለማ። ምን ሰማው? ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብሎ ያለውን ቃል ተጠቅመውታል። አልተጠቀሙትም። ለምን አንደማመጣም እኮ? ቀነጣጥበን አንሰማማ። እንስማ ሚኪ፣ ሙሉን እንደማመጥ ሚኪ፣ እባክህ ፕሊዝ። ከመጽሐፍ ቅዱስ ጋር የተገናኙ ናቸው፣ የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። አንዴ አሁን ይሄ ንግግራቸው አንተ ትክክል አይደለም ብለህ ነው አይደለም የምታምነው?
ኦኬ አሁን ዳጊ ዋሽቷል ወይስ አላል? ዳጊ ዋሽ በኤፌ ዳጊ ዋሽቷል ወይስ አላል? ዋሽቷል አላልንም፣ ግን ዌይት 1 ሚኒት ኦኬ። አንድ ደቂቃ አላሉም እኮ ነው ያልሽው ኤፌ። የቀደም መምህሩ አላሉ። እኔ አላሉም አላልኩም፣ እንደዛ አይሆንም ነው ያልኩት እንጂ እኮ ነው አላሉም አላልኩም። አላሉም እኮ ነው ያልሽው ኤፌ። ምንድን ነው ማቸኩለሽ ከሆነ ተይው፣ ቸኩለሽ ከሆነ ሁለተኛው ላይ ራሱ ሌላን ስንጠይቅ እንደዚህ እንደ ኦኬ በተለይ ትላልቅ ሰዎች ነው ተከባብረን ነው። እሺ እንደዛ ከሆነ እንደዛ ተጣራው ቃል ችግር የለውም። ኤርሚ እኔ ልንገርህ ምንድነው መሰለ እኛ አሁን ሀሳባቸውን የእሳቸውን ሀሳብ ሙሉን ሀሳብ ተናግረውታል። በሀሳባቸው ውስጥ በተናገሩት ሀሳብ ውስጥ ምንም አይነት በእኛ ውስጥ ሊያሳድር የሚችል መጥፎ ነገር የለውም። ምንም አይነት ነገር ኔጌቲቭ ነገር ከቤተክርስቲያን አስተምህሮ ወይንም መጽሐፍ ቅዱስን እናገርልን በገለጡበት መንገድ ሁለቱ የተቃረነ እኛ ኦርቶዶክሳውያን ከምንለው የተቃረነ ሀሳብ አላቀረቡም። በመሰረታዊ ነጥቡ እሳቸውን ቢሳሳቱ እኔም ብሳሳት ማንም ሰው ቢሳሳት የማትሳሳቷ ቤተክርስቲያን ሁላችንን የምታረመን በነገራችን ኤርሚዬ። ስለዚህ በደንብ ማወቅ ያለብህ ነገር አሁን የነዚህን ሰዎች የአንዳንድ ሰዎች የተሳሳቱ ሰዎችን እንኳን ይዘህ ብትመጣ ይሄ እንኳን አንድም ስህተት የለም። ሊሳሳቱ የሚችሉ ሰዎችን እንኳን ሀሳብ ይዘህ ብትመጣ ምንም ፋይዳ ስለሌለው ማለት ነው፣ ፋይዳ ቢስ ስለሆነ። ነገር ግን አሁን እየነገርን ያለ ነው እሳቸው የተናገሩት ንግግር አንዷም ንግግር የተሳሳተ ንግግር አልተናገሩም። መጽሐፍ ቅዱስ በመዝገበ ቃላት ዳጌ ሚኬሻይ በመዝገበ ቃላት ይችን ቃል ተርጉምልኝ አንተ። ጨምረው ማለት ነው፣ አክለው ማለት ጨምረው ማለት ነው። ማለት ማከል ብሎ ማለት መጨመር ብሎ የሚለው እሱኛው ቃላት መስሎ ነው። አንተ አክለው ብሎ ሲል ጨምረው ነው ወይስ ተካክለው ብሎ የሚለው ነው? አክለው ብሎ የሚለው ቃል የተጠቀሙት ተካክለው። አሁን አንዳንዴ ስትናገር እንትና ለምሳሌ እችን ቃል ደግሜ እዚሁ ልጽፋት። ይሄ አክለው ብሎ የሚለው ነው። አክለው ብሎ የሚለው ቃል መጨመርንም ያመለክታል። አክልበት ተብሎ ስለሚባል ማለት ነው። የገጠር ሰው ስለሆንኩ መጨመርንም ያመለክታል። አክለው ደግሞ ብሎ የሚለው ተካክለውንም ያመለክታል። ተካክለው ወይ ደግሞ እዚህ ጋር እሳቸው ያሉት መስለው ብሎ የሚለው ማለት ነው። መስለው አሁን እችን ቃል በመዝገበ ቃላት ፍታልኝ። ይሄ አክለው ብሎ የሚለው ቃል መጨመር ነው ብሎ ነው ያልከው አንተ። መጨመር ብለው ካሉ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ነው ያሉት። ምንም እኮ በነገራችን ላይ ኤርሚዬ መጽሐፍ ቅዱስ ላይ ያለው እውነት ነው ገድላት ላይ ያለው ከመጽሐፍ ቅዱስ የተለየ። አዎ ከመጽሐፍ ቅዱስ የተለየ ይኸውልህ፣ ከመጽሐፍ ቅዱስ እውነት የተለየ ገድል እኛ የለንም። መጽሐፍ ገድል አይደለም እንዴ? ቆይ መጽሐፍ ቅዱስ ገድል አይደለም? አይደለም። ኦኬ ሐዋርያት ስራ ምንድን ነው? የሐዋርያት ስራ ምንድን ነው? አይደለም። ቆይ አንዳቸው የሐዋርያት ስራ ምንድን ነው? አንዳቸው ሚኪ ሚዩት አድርገው። በቃ ሚዩት አድርገ ሚኪያስ ነው ያወራል። ችግር የለውም። የሐዋርያት ስራ ምንድን ነው? ኦኬ አድምጪ። የሐዋርያት ስራ ነው። የሐዋርያት ስራ ማለት በመንፈስ ቅዱስ ኃይል ሆነው የሐዋርያት ስራ ማለት በቃ አንቺ ጠይቅሽ አንቺ መልሽ። አንቺ ጠይቅሽ አንቺ መልሽ። ታውቁት እኔ አልመልስም። አንቺ ጠይቅሽ አንቺ መልሽ። የሐዋርያት ስራ ምን ማለት ነው? ጥያቄውን እኮ ሰማሁት። ይኸውልሽ አየሽ፣ የሐዋርያት ስራ ምንድን ነው ብሎ የሚለውን ስንቴ ጠይቅሽኝ? 7 ጊዜ አወራሽ። አሁን በዚህ ደቂቃ ውስጥ የሐዋርያት ስራ ምንድን ነው የሚለውን ላለመስማት ይኸውልሽ 8ኛ ጊዜ አደረግሽው። 8ኛ ጊዜ ጨምር። 10 ጊዜ ላድርግ። የሐዋርያት ስራ ምንድን ነው? የሐዋርያት ስራ ምንድን ነው? 10 ሞላ። ይመልስልሽ እንጂ ቤትዬ ይመልስልሽ። ተጨምርበት። 20 አድርሹ። ኤፊ አልሰማሁሽም። ሲጨምሪ ምንድን ነው ያልሽኝ? እኔ እዚህ ጋር የሐዋርያት ስራ ገድል ብለሽ አልሰማሁትም። ደገሚ ዲያቆን መዝሙር ያሬድ ስለመጣ ቆይ ከዲያቆን ጋር እንዲህ አይነት እልህ አንቺ ከጠየቅሽ አንቺ መልሽ። አንቺ ጠያቂ አንቺ መላሽ ከሆንሽ በይው። እኔው ተኳሽ እኔው ቀዳሽ እያልሽ ነው ማለት ነው። ከጠየቅሽ ግን ልመልስ። ከጠየቅሽ ግን ታውት በቃሽ። ያሬዶ እንኳን ደህና መጣ። ከዲያቆን ያሬድ ጋር አውሩ፣ ችግር የለውም። የተለየ ሀሳብ ከነገረ እናያለን። እስኪ አሁንም አላቆመችም። ሐዋርያት ስራ ማለት ምን ማለት ነው እያለች ችግር የለም። ቤትሻይ አሜን አሜን። ሰላም ይሁን ለሁላችሁ። እንዴት አረፈዳችሁ አደራችሁ?
እግዚአብሔር ይመስገን። ሁላችሁንም ስላገኘው ደስ ብሎኛል ከረጅም ጊዜ በኋላ። ቶሎ ወደ ሀሳቡ ልሂድ። ምክንያቱም ግን ዲያቆን ያሬዶ አሜን ስልክ ስላልነበረኝ በሰርግ ዕለት ነበር ደውዬ በእውነት ኮንግራ ማለት እግዚአብሔር ወደ ቀደሰው ወደዚህ ወደ ትዳር ዓላማ ስለመጣህ እንኳን ደስ ያለ። በጣም ደስ ብሎናል በእውነት። በወቅቱ ስልክ ኖሮኝ ቢሆን ኖሮ ብደውልልህ ወይ ሜሴንጀርህን ባውቀው ብደውልልህ ደስ ባለኝ ነበር። እንትን ፌስቡክ እኮ እኔ ወደ 6-7 ዓመት አልጠቀምም። ታውቀው በጣም ረጅም ጊዜ ግን አመሰግናለሁ። ሙሽሪትንም ሰላም በልልን። ቴንኪው። እሺ አደርሳለሁ። እግዚአብሔር ያክብረኝ ሁላችሁንም። በውስጥም ብዙ ሰው እንኳን አደረሰ እንኳን ደስ አለ ለዚህ ክብር ብለውኛል እና አመሰግናለሁ በጣም። እሱንም አድርስልኝ ኤርሚዬ። ኤርሚ አንድ ሀሳብ ልስጥ። ይሄን ቪዲዮ ሙሉን ለማየት ሞክረሃል? መጀመሪያ ኤርሚ የተቆራረጠውን ሳይሆን ተቆራርጦ ተገጣጥሞ የመጣውን 3 ደቂቃ ሳይሆን ሙሉን አይተኸዋል? ማህበረ ቅዱሳን ላይ በተቀመጠው የማህበረ ቅዱሳን ቲቪ። እሺ፣ እዚህ የተቆራረጠ ሀሳብ የለውም። አሁን ያመጣው ላይ ብዙ የተቆረጠ ነገር አለ። ኦኬ፣ እስኪ ከዛ ከዋናው ከምንጩ ማየት እንችላለን። ሄደን ምንድን ነው የተቆረጠ ሀሳብ? ለምሳሌ አንድ ያንተን አሳያቸው። ማለት ተገጣጥሞ ማለት ነው የሆነ ቃላት ተገጣጥሞ ነው የመጣው። አይ ቃላት ማለት ቃላትማ ያው ሰውየው ናቸው መምህሩ ናቸው። ግን ምን ሆኗል? ለእንትኑ እንዲመች ተደርጎ ተቆራርጦ ተገጣጥሞ ነው የመጣው እና ለምሳሌ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ማለት ምን ማለት ነው ብለው ሲያብራሩ ያለበት ተቆርጧል። የለም ምን ለማለት እንደፈለጉ እንዴት እንዳብራሩት ያ ሁሉ ተቆርጧል። እኔ አንተ አሳያውን አንተ ጋለውን ከዛ እኔ ጋለውን እዛው ዩቲዩብ ቻናላቸው ላይ ገብቼ እንዴት ልዩነቱ እኔም አሳየውን አንተ ቀጥል ያሬዶ። ከሰማሁ ደግሞ የቱ ጋር እንደሆነ የተቀጠለውና አንተን ያለውን ሁለቱን ሰው ፍሬድ ኤርሚዬ ያንተን አሳያቸውና 3 ደቂቃ ስለሆነ እና እዚያ ያለው ሰው እንዲታዘብ ስለምፈልግ ነው። ምክንያቱም መቆራረጥ ምን ያህል ክፉ እንደሆነ ተንኮል እንደሆነ በተለይ ሀሳቦችን ለማብራራት የተብራሩትን ነገሮች ድብቅ አድርጎ ዝም ብሎ ብቻ በቃ ይሄ ነው የተባለውን ብቻ ማቅረብ ሚስሊድ ስለሚያደርግ እስቲ አንተን አሳያቸውና ከዛ እኔ ሙሉን አሳይን እኮ ያሬድ፣ ሁለት ያሳየን። አንተ አሳይ ከፈለግ። አይ ነው አሳያቸው። አዲስ የገቡም ስላሉ ምን እያወራ እንደሆነ አንደርስታንድ እንዲያደርጉ አንተ ጋር ያለውን ባለ 3 ደቂቃውን አሳያቸው። 3 ደቂቃ እንደሆነ አይቻለሁ። አሁን አንዴ ሁለት ጊዜ እኮ አሳየን እኮ ነው የምልህ። አንደርስታንድ አሁን ሁለት ያሳይተናል። ቆይተው ይሁን እነሱ ከፈለጉ ማለት ነው። አሁን ያሬዶ ሲያሳይ እኮ እኔ እዚህ ጋር አሁን ያሬዶ ካሳየ በኋላ እኔ ደግሞ አሳያለሁ መልሼ ማለት ነው እዚሁ ጋር ማለት ነው። ለምን መሰለህ ኤርሚ የአንተ 3 ደቂቃ ነው። 3 ደቂቃ ሲሆን ቶሎ የሚያልቅ ነው። እኔ ደግሞ ከመጀመሪያው ከፍቼ የቴቱ ጋር እንደተቆራረጠ ማህበረ ቅዱሳን ላይ ነው ሄጄ ላሳያ። ታዲያ ኖ አንተ ቅድም ያሳየውን 3 ደቂቃውን አሳየ እንጂ ኤርሚ ለሶስተኛ ጊዜ ነው የማሳየው። ችግር የለውም። እኔ ደግሞ ሙሉን አሳያለሁ። ቴንክ ዩ በጣም ምንድነው እዚህ ጋር አሁን ስህተት ነው ማለት የተገጣጠመ ቃላት ነው እንጂ እሳቸው አላሉም ነው እያልክ ያለው። እኔ አላልኩም ኤርሚ። ያልኩት መሰለህ በደንብ ስማኝ። ያልኩት ምንድን ነው መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው ሲባል ብለው ጥቅስ እየጠቀሱ ምን ማለት እንደሆነ አክለው መስለው የመጽሐፍ ቅዱስ ልጆች ናቸው፣ መጽሐፍ ቅዱስን ያብራራሉ፣ መጽሐፍ ቅዱስ ራሱ በራሱ ገድል ነው ሲሉ ምን ለማለት እንደሆነ ጥቅስ እየጠቀሱ ሰዎችን ከሐዋርያትም ከምንም ሜንሽን እያደረጉ ያ ሁሉ ተቆርጧል። ተቆርጦ ሌላ ፓርት ነው ደግሞ ሄደው ጥቅሱ ነው እንጂ የተቆረጠው ቪዲዮ። አሁን ቅድም ያልከን ቪዲዮ የሆነ ከሆነ ቦታ ላይ የሆነውን አገናኝተው ነው ያመጡት ነው ያልከኝ። እኔ አላልኩም ኤርሚ ብለን ሰማኝ። አይ እንደሱ አላልኩም። ይሄ ቪዲዮ ወጥ ንግግር ነው። ቆይ ማብራሪያው ብቻ ነው እንጂ የቀረው ወጥ አይደለም። ወጥ ማለት ሙሉ ሀሳቡ ያለበት ነው ወጥ የሚባለው። የሆነች ነገር ያሬዲ አሁን ለምሳሌ እንዲገባኝ ቆይ ያሬዶ እንዲገባን ለምሳሌ ቪዲዮ ከዚህ ጋር ይጀምራል አይደል? ከዚህ ጋር ጀምሮ ምናልባት እዚህ ድረስ ሄዶ አንዳንድ ዩቲዩበሮች የሚቆርጡ ሰዎች ካሉ እኔ ሰውን የላከልኝ ማለት ስሙን ባላሳያችሁም ሰውን የላከልኝ። ስለዚህ ምንድነው አሁን ቪዲዮ ምናልባት እዚህ ጋር አሁን የ10 ደቂቃ ቪዲዮ ከሆነ አንዳንድ ክፉ ሰዎች እንደሚያደርጉት ከዚች እስከዚህ ድረስ ያለውን የ2 ደቂቃዋን ይቆርጧትና ከዛ እንደገና ደግሞ ከ8 እስከ 10 ያለውን ይህን መሀሉን ተተው ከዚች ወደዚህ ያለችዋና
እንደዛ የተደረገው እያለ አንተ አሳይና ላሳይ እንደዛ እንደሆነ። ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት እስካሁን ተቆረጠ አለው። እኔ ልክ አቁሞ ስልክ አቁሟለች። ከዛ ነው ከፍቷል። መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን ድርሳናቱን ያላነበቧቸው ሰዎች ናቸው። እዚህ ጋር ልክ ነህ። ልክ ነህ። እዚህ ጋር ልክ ነህ። እስከዚህ ድረስ የመጡት እኔ አሁን ከዚህ በፊት ያለውን ላይ ነው። በደንብ ይዩት። እዚህ ጋር በደንብ ይዩት። ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉ እዚህ ጋር ቆርጠውታል። የተቆረጠውን ሀሳብ ደግሞ ላሰማቸው። ምክንያቱም ቀጥሎ ያለው መጀመሪያ ላይ ገድላት፣ ድርሳናት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው መጽሐፍ ቅዱስ የሚገኛሉና ቀጥሎ ያለው ሀሳብ ምን ነበረ መሰለኝ? ኤርሚ ደግሞ እኔ ላሰማ አንዴ ትልቁ ላይ አድርግ። ኦኬ፣ ይሄ ያው የማህበረ ቅዱሳን ቲቪ ነው እንደምታዩት፣ ማህበረ ቅዱሳን ይላል። ገድላት ልቦለድ የሚላርሱ እንደምታዩት ስንት ደቂቃ አለው መሰላችሁ? ወደ 29 ደቂቃ አለው። የሚታይ ከሆነ አላውቅም። 29 ከ48 ደቂቃ አለው። ኦኬ፣ እሺ እንስማቸው። ይህንን ማሳየት እንችላለን። እሺ፣ ያው መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ ሆነን ለገድላት ወይ ይዘጋባህ እንደባለፈው እና እንትን ብቻ አድርገው ስክሪኑ ድምፅ ብቻ አድርገው። እሺ፣ እሺ፣ በቃ የተቆረጠበት ቦታ ነው አይደል የምታስቀጥለው? የምቀጥለው በቃ የብርሃናት ዓለም ጴጥሮስ ጳውሎስ ይኸው ቀጠሉ። እንግዲህ ስሙ ያው ወደ ኋላ መልሰው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ ስጋውን ለመሙላት ስለሚጋደል፣ ድንበሩን ለማስከበር ስለሚጋደል፣ ቋንቋውን ለማስከበር ስለሚጋደል፣ ምድራዊ በሆነ ጉዳይ ላይ ዋጋ ስለሚከፍል መልካሙን ገድል፣ ሁለት ገድል ነው ያለው፣ ስጋዊ ገድልና መንፈሳዊ ገድል አለ። እነዚህ የሉም አንተ ጋር ኤርሚ? ትንተና ነው እንጂ እኔ ያሳየሁት ጋር አንተ ቅድም መጀመሪያ ያሰማህበት ነው። የቱ ጋ ነው ተቆርጦ ቀረ እሳቸው ያላሉት ሁሉ ተቀጠለ ብላ ያልከው የቱ ጋ ነው የተቀጠለው? ይሄ ሁሉ የታለ? አሰማን እስኪ አሁን እስካሁን ስለ ቅዱስ እሱማ ቪዲዮ እኮ ሙሉ እኮ አይደለም የተደመጠው። አይ ኖ እሳቸው የተናገሩት አይደለም የሚያሰማሁት። እኔ እኮ ቅድምም ያልተናገሩትን አላልኩም። ያልኩት ምንድን ነው
ሙሉ ሀሳቡን መጽሐፍ ሙሉ ቅዱስን ሀሳቡና ሙሉ ዩቲዩብ ነው ሙሉ ዩቲዩብ ላይ የቀረበው ነው የቀረበ ብለህ አንዴ ኖ አላልኩም። አሁንም ያልኩት ምንድነው? ኦኬ ስለዚህ ታዲያ ለምሳሌ አሬር ሚስማኝ ለምሳሌ ይሄን ገድል መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው አባታቸው መጽሐፍ ቅዱስ ነው መጽሐፍ ቅዱስን በተግባር ማሳየት ነው ብለው ሲያብራሩ ከመጽሐፍ ቅዱስ የጠቀሱትን ምን ማለት እንደሆነ ያ ሁሉ ተቆርጦ ወጥቷል አይደለ? የለም። ምክንያቱም ይሄ ሁሉ ሀሳቡን ተቆርጦ ቀጥሎ ደግሞ ሌላ ሀሳብ አልተቆረጠም። እሺ አልተቆረጠም። አሰማቸው። አሁን አንተ ማብራሪያ ብለው ከሁለተኛ ጢሞቴዎስ መልእክት ላይ መልካሙን ገድል ተጋደል ብሎ ከሚለው ጥቅስና ከሱ ቀጥሎ የሰጡት ማብራሪያ የለም እዚህኛው ቪዲዮ ላይ። ለምን የለም? ሙሉ አልቀረብም። ሙሉ አይደለም ተቆርጧል እንጂ ከመሀል ደግሞ ሌላ ሀሳብ ቀጠለ። ሙሉ አልቀረብም ማለት የተቆረጠ ቪዲዮ ነው የመጣው። ግን እሳቸው እዚህ አድምጠኝ፣ ቆይ እኔ ያሰማሁት ቪዲዮ ላይ እሳቸው ያላሉትን ቃል ተቆርጦ ተገጣጥሞ ነው የመጣው። አሁን ቆይ እንደማመጣ ያሬዶ ያላልኩትን አንተም እኔም ያላልኩትን እያልክ ስለሆነ ያሬድ እንደማመጣና እሳቸው እዚህ ቪዲዮ ላይ እኔ ያሰማሁት ቪዲዮ ላይ የተናገሩት ነገር አሁን አንተ በምታሰማው ቪዲዮ ላይ የሌለ ቢሆን በእርግጥ ይሄን ቪዲዮ ቆርጦ የላከልኝ ሰው ውሸታም ነበር ማለት ነው። አሁን ያን ሰው ውሸታም ብዬ እንዳልለው አንደኛ ታማኝ ሰው ነው። ታዲያ ምንድን ነው የሆነው? በቪዲዮ ስለረዘመ ወደ መጨረሻው ላይ የሚናገሩትና ከዚህኛው ላይ የተናገሩት ቅድም ያሳየህን ቦታ ላይ እዚች ቪዲዮ ላይ ማለት ነው። ቆይ ላሳየህ። ድርሳናቱን ያላነበባቸው ሰዎች ናቸው። ቆይ ከመጀመሪያው ጀምሮ ወደ ኋላ ተመለስ። እዚች ድረስ ቆይ። ከመጀመሪያው ለሰማ አይ ነው ወደ ኋላ ተመለስና ከመጀመሪያው 3 ደቂቃ ስለሆነ ችግር ሙሉ ነው ማለት እናንተ ቤተክርስቲያን ገድላት ድርሳናት ጥያቄው እንግዲህ ትልቁ ላይ በእናንተ ቤተክርስቲያን ገድላት ድርሳናት የሚባሉ ምን አልከኝ? ትንሽ የሆነ ሰከንድ አሳልፈው የተቆረጠው ጋር እንዲሆን ስለፈለኩኝ ነው። ወደፊት እዛ የተቆረጠው ጋር እንዲሆን ነው። ምንም እንደምንም ታገስ 3 ደቂቃ አሉ ወይ? አዎ ገድላት ባሉ መጽሐፍት አሉ ወይ? ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት ድርሳናት ታምራት የሚባሉ መጽሐፍት አሉ ወይ? አዎ ገድላት ድርሳናት ታምራት የሚባሉ መጽሐፍት አሉ። እኒህ ገድላትና ድርሳናት ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተ ክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን አሁን ከዚህ በኋላ ምን ያህል ደቂቃ እንደተቆረጠ ላሳየህ። አሁን ይሄኛው እስከዚህ ድረስ አሁን የተናገሩት የተቆረጠ የለውም አይደል? ምንም እሱ ቅድም እኮ ብያለሁ። ልክ ስለ ገድላት ድርሳናት ከመጽሐፍ ቅዱስ አክለው ልጆች ናቸው ብለው አወሩና ከዛ በኋላ ደግሞ ምን ማለት እንደሆነ ያብራሩበት ክፍል ጠቅላላ ተቆርጧል። አንተ ጋር ልክ ቆይ አሁን እኔ ያልኩት ልክ ነው። እዚህ ጋር የተቆረጠውማ እኮ እኔ አላየሁትም ነበር፣ ቀደም አላስተዋልኩትም ነበር። የተቆረጠችዋ ልክ ነህ እኮ አልኩህ። እዚህ ጋር ቆም። እስካሁን ድረስ የተናገሩበት ያሬዶ እስካሁን ድረስ የተናገሩት ወጥ ነው አይደል?
ወጥ ነው እኮ አልኩ ኤርሚ። ግን ሙሉ ሀሳባቸውን የእኛ ጥያቄ ያለው ከዚህ በኋላ ያለው ውስጥ ነው። ምክንያቱም ንጹህ ምንጮ የመጽሐፍት ልጆች ናቸው አሉ። አባታቸው መጽሐፍ ቅዱስ ነው አሉ። ንጹህ ምንጮች ናቸው አሉ። መጽሐፍ ቅዱስን መስለው አሉ። መጽሐፍ ቅዱስን አክለው አሉ። ገድል ማለት መጽሐፍ ቅዱስ ውስጥ አሉ። መጽሐፍ ቅዱስም በገድል ውስጥ አለ። የተለዩ አይደሉም፣ እንደውም ከመጽሐፍ ቅዱስ የተለዩ አይደሉም ብለው አሉ። ከዛ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብለው ያሉት። እኛ አሁን ዋናው ጥያቄያችን ያለው እዚህ ጋር ነው። ግን አሁን አንተ እንዳልከው እኔ ቅድም ያላስተዋልኩት እዚህ ቪዲዮ ላይ ቆርጠው አምጥተውታል። አሁን ከዚህም ወደዛ ያለው የእሳቸው ንግግር ነው፣ ከዚህም ወደዛ ያለው ከዚህም ወደዚህ ያለው የእሳቸው ንግግር ነው። የእኛ ጥያቄ ያለው ግን እስከዚህ ድረስ ያለው ውስጥ የተናገሩት ወጥ ንግግር ነው። ይሄ ወጥ ነው ብለኛ ልክ ነው። ኦኬ አሁን አንተ ብትለኛ ሬዶ ይሄኛውን እዚህ ጋር የተናገሩትን ያብራሩበት ሁለተኛ ጢሞቴዎስ ላይ የጠቀሱት መልካሙን ገድል ተጋደል ብለው ያሉትን ይሄ ከዚህ አሁን እስካሁን ድረስ የተናገሩትን የሰማኑን ለማብራራት ከቅዱሳት መጽሐፍት የጠቀሱትን የጳውሎስን መልእክት እሱን ሁሉ ኢንክሉድድ አድርጎ አብሮ አልቀረበም መጥለኝ? አዎ አልቀረበ። ኦኬ አሁን መልስ ልመልስልህ። የመጀመሪያው ነገር አሁን ለምጠይቀን ጥያቄ ሁሉ ቪዲዮ ባይቆረጥ ኖሮ ሙሉ መልስ ታገኝ ነበረ። እኛንም መጠየቅ አልነበረብን። ምክንያቱም ምን እያሉ ነው? የመጽሐፍ ልጆች ናቸው፣ በመጽሐፍ ቅዱስ ያሉ ናቸው። መጽሐፍ ቅዱስን መስለው መጽሐፍቶቹ መጽሐፍ ቅዱስን ነው የሚተርኩት፣ መጽሐፍ ቅዱስን በተግባር ነው የሚኖሩት። ምን ማለት ነው የሚለውን አስተምሮውን እያብራሩ ያለበት ቪዲዮ ጠቅላላ ተቆርጧል። ስለዚህ መልሱን አንተ ከኛ ጋር ጠየቅን፣ መልሱ ግን እዛው ነበረ። ስለተቆረጠ አንተ ጋር የሰጠ ሰው ቆርጦ ስለሰጠ ላሰማህ መልሱ። እንግዲህ ምን ያህል ደቂቃ እንደተቆረጠው አስተውሉ። እዚህ ያላችሁ ሰዎች ይኸው መልሱ ውስጥ ይችሉ የተግባር መጽሐፍት ናቸው። ለምሳሌ ገድላት፣ ድርሳናት። እሺ እንግዲህ ኤርሚ ያቆመበት የተቆረጠበትና አሁን ልክ መምህሩ ደግሞ ምን ያህል ደቂቃ በዚህ ላይ መልስ ሰጥተው ግን ይሄን ያዘጋጁ ሰው ቆራርጦ እንዳመጣው እንዳስተካከሉ ስሙ። ታምራት እኒህ መጽሐፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ይህንን ማሳየት እንችላለን። መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ የሆነን ለገድላት የብርሃናት ዓለም ጴጥሮስ ወጳውሎስ በዓላቸው ሐምሌ 5 ነው። ነገር ግን የቅዱስ ጳውሎስን ታሪክ ስናነሳ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሰናየ ገድለ መልካሙን ገድል በመጋደሌ ሩጫዬን በመጨረሴ ሃይማኖቴን በመጠበቄ እውነተኛ ፈራጅ እግዚአብሔር የሕይወትን አክሊል ይሰጠኛል። ለእኔ ብቻ አይደለም፣ እኔ በሮጥኩበት ለሚሮጡ፣ እኔ ያመንኩትን ለሚያምኑ፣ እኔ በተጋደልኩበት መንገድ የሚጋደሉ ሰዎችም ደግሞ ለእነሱም ይሰጣቸዋል አለ። ከጥያቄው ጋር እያያዛል። ይሄ ቅድም ጥያቄው ሲነሳ ገድላት የምትሏቸው መጻሕፍት ክርስቶስን አይሰብኩም፣ ክርስቶስን ትተው ራሳቸውን ነው የሚሰብኩ። ስለ ራሱ የሰበከ ቅዱስም ጻድቅም ነቢይም ሐዋርያም የለም፣ ካለም የተሳሳተ ነው። ቅዱሳን ስለ ራሳቸው ተናግረው አያውቁም፣ ስለ ራሳቸው ሰብከው። እንግዲህ እርም ይሄ አሁን አንተ ጋር ከተቆረጠ በኋላ ያለው ነው። ይሄ ሁሉ የተናገሩት ከዚህ በኋላ ተናግረዋል። አንተ ጋር ይሄ ሁሉ የለም አይደል? ቅድም እኮ ነገርኩህ። እኔ እኮ ይኸውልህ፣ ቆይ ላሳየህ። ቆይ ማህበረ ቅዱሳንን ሚዲያውን አራት ደቂቃ ያህል ከተደረጓል፣ ከዛም በላይ ከተደረጓል። አንተ ጋር ያለው ቆይ አድምጠኝ። አሁን እሱኛውን ሳይሆን የምጠይቀኝ እዚህ ሰብስክራይብ፣ ቆይ ትልቁ ላይ አድርገኝ እህቴ። ኦኬ እዚህ ሰብስክራይብ ያደረግኳቸው ይታዩሃል። ማህበረ ቅዱሳን አንዱ ማለት ነው። የኢትዮጵያ ኦርቶዶክስ ማለት ማህበረ ቅዱሳን ራሱ ሰብስክራይብ አድርገዋለሁ ማለት ነው። እና አሁን እሳቸው መልስ መለሱት ብለህ ያልከው ቅድም የተቆረጠው ያሳየሁት ድረስ እዚህኛው ድረስ ያሳየሁት ላይ የእኛ ጥያቄ ከዚህ ወደኋላ ባለው በተናገሩት ውስጥ ነው። ምክንያቱም ወሳኝ ቃላቶች፣ ከባባድ ቃላቶችን የተናገሩት እዚህኛው ክፍል ላይ ነው ተጽፎ ያለው ማለት ነው።
አሁን አንተ ምንድን ነው ያልከኝ? ይሄኛውን ከተናገሩት በኋላ ለዚህኛው ማብራሪያ ብለው የሰጡት በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ ጠቅሰው የቅዱስ ጳውሎስን ተጋድሎ የቅዱሳት ሐዋርያትን ተጋድሎ መልስ ብለው የሰጡት አልተካተተም ነው በአንተ ቪዲዮ ውስጥ ነው ያልከኝ? አዎ አልተካተተም። ይሄን ቪዲዮ ቆርጦ የላከልኝ ልጅ ቆርጦ ሲልከው እሳቸው ያላሉትን አይደለም ያመጣው። ያሉትን አሁን እዚች ጋ ቅድም ያየናት ላይ እዚች ጋ ቆርጦ ከዚህ በኋላ ደግሞ ያለው ወጥ ሆኖ ከዚህ በኋላ ሁለት ቦታ ላይ ተቆራርጧል። ቀጥሎም ያለው ኤርሚ ኦኬ፣ እሺ ተቆራርጧል። አሁን በነገራችን ላይ ከተቆረጠው በኋላ ያለውን ነው እኮ አንድ ነው። መጽሐፍ ቅዱስና ገድል አንድ ነው የሚለው ከተቆረጠ በኋላ ያለው ነው። ኖ እዚህ ውስጥ ነው ያለው፣ ሳይቆረጥ በፊት ያለው ውስጥ ነው። የለም አሰማቸው። አንዴ ጸድ አሁን ልብ በሉ። ቆይ ኢቭን ሁለቴ ሶስቴ ተቆርጧል። አንተ ጋር ያለው ከዚህ በኋላ ራሱ ለሶስቴ ተቆርጧል። ኤርሚ እኔ አሁን ዋናው ከዚህ በኋላ 18 ጊዜ ቢቆራርጡትም የእኔ ጥያቄ ያለው እዚህ ውስጥ ነው። ከዚህ ወደዚህ ያለው ነው። ይኸውልህ ኤርሚ፣ እኔ ደግሞ እሱን አይደለም። ይኸውልህ አንደኛው መጀመሪያ ያለው እነዚህ ቃላቶች ቆይ ያሬዶ ልጆች ናቸው። መጽሐፍ ቅዱስ አባታቸው ነው። ንጹህ ምንጮች ናቸው። መስለው አክለው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ የተለዩ አይደሉም። እናም ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ማለት ገድል ነው ብሎ የሚለውን ቃል የተጠቀሙት እዚህ ውስጥ ከዚህ ወደዚህ ያለው 1.53 ሰከንድ 1 ደቂቃ ኦልሞስት ወደ 2 ደቂቃ ባለው ውስጥ የተናገሩት ውስጥ ነው። እዚህ ውስጥ ነው የኔ ያለው። ከዚህ በኋላ ያለውን ቢቆራርጡት እንኳን የኔ ጥያቄ እዚህ ውስጥ ነው ያለው። ምክንያቱም ይሄኛ ምንድነው አሁን ቀደም የተጠየቀው ገድላት ማለት መጽሐፍ ቅዱስን አይደሉም፣ መጽሐፍ ቅዱስን አያክሉም ብሎ የሚል ነው። አሁን እሳቸው ደግሞ ያሉት መጽሐፍ ቅዱስን አክለው ብሎ የሚለውን ድጋሚ አንዴችን ብቻ 1 ደቂቃ ከ53 መልሰን አንዴ። እኔ ደግሞ ሀሳብ ልስጥህ። የመጀመሪያው እኔ ትልቁ አንተን የምጠይቅህ ይህን የቆራረጠውን ሰው የምጠይቅህ ለምሳሌ 29 ደቂቃ ያለውን ቪዲዮ ኦኬ፣ የሚመቸውን ሀሳብ ገጣጥሞ ሰርቶ ያመጣውን ቪዲዮን አንተ እያሳየን ያለው ያይላከል ሰው ምክንያቱም 3 ደቂቃ አድርጎ ስኩዝ ሲያደርገው ሲጠቀልለው 29 ደቂቃ ከ48 ሰከንድ የሆነው ደቂቃ የሆነውን ሲጠቀልለው የሚመቸውን ሀሳብ ብቻ ቆራርጦ በየደቂቃው ቆራርጦ ነው ለአንተ ይላከልህ። እኔ ከመግባቴ በፊት ስታሰማቸው ነበር። እኔ ገብቻውን ስጠይቅ አላስተዋልኩትም ነበር አልከኝ። ሁቺስ ግን የሚታይ ነገር ነው። ምክንያቱም ይናገራሉ የሆነ ደቂቃ ያህል ይናገሩና ከዛ በኋላ ቁርጥ ይላል። ከዛ ደግሞ ሌላ ነገር ነው ግጥም ብሎ ደግሞ ይመጣል። እዛው ሴግመንት ላይ ያለ ግን የተገጣጠመ ማለት ተቆራርጦ ሙሉ ሀሳቡ ሳይቀመጥ። ስለዚህ እኛ ሳንሆን አንድ ጨርስ ሙሉ ሀሳቡ ሳይሆን ቆይ ጥያቄው ያሬዶ ማለት ጥያቄውና የአብራሩት መልስ ነው አይደል? አብሮ ሙሉ ያልተቀመጠም ብለህ የምትለው ኦኬ። ያው አሁን ድጋሚ ልንገር ከይቅርታ ጋር ግን አንዳንድ ደቂቃ ለእኔና ለሚኪ ብትሰጡን፣ ምክንያቱም ለየት ያለ ሀሳብ እኔም አለኝ ሚኪም ሊኖረው ይችላል። አንዳንድ ኤግዛክትሊ 1 ደቂቃ ሲሞላ እናቆማለን። 59 ሰከንድ ስጡን ከቻላችሁ ሁለታችሁ። ይጨርሱ ዳጊ አይሻልም? ይጨርሱ ግድ የለሽም 59 ሰከንድ ይሰጠን። ከዛ ደግሞ ይቀጥላል። ቆይ እኮ አሁን ይቅርታ አትጠይቁም ለቆራረጣችሁት? ኤርሚ እንደ አንተ ጨዋን እኔ አውቃለሁ። ለዚህ ይቅርታ ጠይቀን አሁን እኔ ምንም ይቅርታ አልጠይቅም። ምን ላስቀርጠን? ይቅርታ 1 ደቂቃ ለእኔም ሚኪም ወይ ለኤፌሶን አንዳንድ ደቂቃ ስጡ። መሀል ላይ ቢቻል ጥሩ ነው። ለዚህ ይቅርታ ሳትጠይቁ ይሄ ሁሉ ህዝብ የተቆራረጠ ይዛችሁ መጥተና ዳጊ ቆይ ጻዲ እሳቸው በተናገሩበት ይፈሩ፣ እናንተ ፈለጋችሁበት ተፈሩ እንጂ እኔ ጥያቄ ያለው እንደው ማፈር የሚገባውማ ሰው ጥያቄ ያሬዶ ጥያቄ ያለው እስከዚህ ድረስ ባለው ላይ አድመጠኝ። ቆይ ያሬዶ እኔ እኮ ይኸውልህ ቀደም አላስተዋልኩትም ብዬ ኤፌሶን ሚዩት አድርግ እባክሽ፣ ሚዩት አድርግ ኤፌሶን ያመጣኸውን ነገር ሚዩት አድርግ ኤፌሶን ሊጠይቅ ነው ይቅርታ ይላል ይጠይቃል። ቀጥል ኤርሚ። ኦኬ ከያሬዶ ጋር ነው የማወራው። ያሬዶ እዚህ ጋር ቀደም ሲያሳየኝ እኔ ያላስተዋልኩት ያላየሁት እዚህ ጋር በእርግጥም የተቆረጣለች ላሳያችሁ ሙሉን አሰማቸው። ሙሉን አሰማቸው እኮ አልኩኝ። ሙሉን ስታሰማቸው 3-4 ቦታ የተቆራረጠው 1 ቦታ ብቻ አይደለም። እኔ ጥያቄ እኮ አልኩ። ጥያቄ አሁን የተቆረጠውን እዚህ ጋር ተቆርጦ የተገጠመው ላይ ያለው ላይ ከዚህ ወደዚህ ያለው 1.53 ሰከንድ ውስጥ ባለው 1 ደቂቃ ከ53 ሰከንድ ውስጥ ባለው ይህኔ ጥያቄ እሱ ውስጥ ነው ያለው። ምንም ይሁን ከዛ በኋላ ያለውን 10 ቦታ የሚቆራርጠው 19 ቦታ የሚቆራርጠው የላከልኝ ሰው እኔ አሁን እሱ አይደለም። እኔ ዋናው ጥያቄ እኔ ደግሞ መልሱን አሁን የሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ተጠቀሱ አይደል? እሳቸው
መልስ ተብሎ የተባለው ላይ ሁሉ እንድንነጋገርበት መልስ ብለው ያሉበት ላይ አሁን እሳቸው መልስ ሰጠሁ ብለው ያሉት የሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ እና ሌሎች ያሬድ አደርብ ላውራና ሰጣለሁ ያሬዶ ላውራና ሰጣለሁ ወይስ እኔ መልስ ብለው የእሳቸው መልስ ብለው ያሉትን መልስ ብለው የተናገሩበት ክፍል ላይ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ ያለውን ሁሉ ጭምር እሱም ላይ እንድናወራበት ማለት ነው። መልስ ብለው ያሉትና የተጠየቀው ጥያቄ አንድ አይነት እንዳይደለ ለምሳሌ አሁን መልሱ ጋር ከመሄደ በፊት መጀመሪያ የኔ ጥያቄ እዚህ ከዚች ወደዚህ ባለው ውስጥ ነው። ይሄ ከዚህ ወደዚህ ያለው ሳሳይ አልተቆረጠም ብለኛል። ልክ ነው፣ አልተቆረጠም። የተቆረጠው እዚህ ጋር ነው ያለው። ከዚህ ወደዛ ያለውን 5 ቦታም 6 ቦታ የሚቆረጠው አላስተዋልኩትም። አንተ አስተውለው ከሆነ ችግር የለውም። የኔ ጥያቄ ከዚህ ወደዚህ ያለው ላይ አይደለም። ከዚህ ወደዚህ ላይ ያለው ልጆች ናቸው ብለዋል። ልክ ነው። አዋልድ ማለት ያው ልጆች ማለት ስለሆነ የመጽሐፍ ቅዱስ ልጆች አባታቸው መጽሐፍ ቅዱስ ነው ብለዋል። ንጹህ ምንጮች ናቸው ብለዋል። መስለዋል፣ አክለዋል ብለዋል። መጽሐፍ ቅዱስ ውስጥ አሉ። ገድል ማለት መጽሐፍ ቅዱስ ውስጥ አለ። እንደዚሁም ደግሞ ከመጽሐፍ ቅዱስ የተለዩ አይደሉም ብሎ የሚልን ቃል ጠቅሰዋል ማለት ነው። እንደገና ደግሞ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ደግሞ ገድል ነው ብለዋል። እኔ ጥያቄ ያለው ከዚህ ወደዚህ እንኳን ያለው ያሬዶ ከዚህ ወደዚህ ያለው 20 ቦታን በጣጥሶ ያምጣው ያ ወንድም ማለት ነው። የእሳቸው ንግግር ነው እንዳልከው ረጅም ደቂቃ ያለውን ሰብሰብ አድርጎ አምጥቶታል። የእኔ ጥያቄ ተቆራርጦ አንደኛ ያታለሉ ሰው የለም። እዚህ ጋር የተቆረጠው ጋር ከመድረሱ በፊት እዚህ ውስጥ ያሉት ላይ ነው የኛ ጥያቄ ያለው። ከዚህ ወደዚህ ያለው ላይ አይደለም። እሱን እኮ ቤት መለሰች አይደል? ይነብራ። ስለዚህ እነዚህ ከዚህ ውስጥ ያለው ላይ የተቆራረጠ ነገር ካለ ያሬዶ ድጋሚ እንስማው። ካልሆነ ግን የኛ ጥያቄ ከዚች እስከዚች በተናገሩት ውስጥ ነው የኛ ጥያቄ ያለው ማለት ነው። አግኝተኛል ብዬ አስባለሁ። ግን ምንድነው አሁን አንተ ያልከው ከዚህ እስከዚህ በተናገሩት ላይ የሰጡት ማብራሪያ መልስ ብለው ያሉት ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ እሱን መሰረት አድርገው የቅዱስ ጳውሎስን ለምሳሌ አንደኛ የተረጎሙ ምንድነው ገድል ብሎ ማለት መከራ ፈተና ተቋቁሞ ያለፈ ሰው እሱ ገድል ተጋደለ ተብሎ ይባላል። ከዛ ቅዱስ ጳውሎስ ሮጬ ጨርሻለሁ ሃይማኖቴን ጠብቄያለሁ ብሎ ማለቱና እንደዚህ በእንደዚህ አይነት ስርዓት ውስጥ ያለፉ ገድል ተጋድለዋል ለክርስቶስ ይባል እና ገድል ተብሎ ይባላል ብለው ነው ያብራሩት። እኔ አሁን እሱም ተብሎ ቢባል እነ ቅዱስ ጳውሎስ የተጋደሉት ገድልና የኢትዮጵያ ኦርቶዶክስ ክርስቲያን ገድል ብላ የጻፈችው ሰማይ ከምድር እንደሚርቅ ይራራቃል። የጳውሎስ ገድል ተብሎ የተጻፈው በጢሞቴዎስ መልእክትም ይሁን በሐዋርያት ሥራም ላይ የተጻፈው በመንፈስ ቅዱስ በአገልግሎት እየሄዱ ስለሱ መከራ፣ ረሃብ፣ ጥባት፣ መርከብ መሰበር፣ በባህር ውስጥ ማደር፣ በወንበዴዎች ፍርሃት፣ በወገኖች ፍርሃት ነበረበት። የተለያየ ነገር ፈተና ደርሶባቸዋል። አንዳንዶች በድንጋይ ተቀጥቅጠው ተገለዋል። ልክ ነው። እሱኛውን ገድል ነው። ኦኬ። ያ ገድል ግን ይህንን ገድል በቅዱስ ጳውሎስ ስም ጽፎ መጽሐፍ ጽፎ የቅዱስ ጳውሎስን መታሰቢያ ያደረገ ዝክር የዘከረ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ኤርሚ እንትኑን መስመር እየጠበቅን እንሂድና መሀል ያልገባብን ብዬ ነው። ገባችብኝ፣ የኤፌሶን ገባችብኝ። ሳወራን ጨርሼ ልሰጥሰል ማለት ነው። ስለዚህ ቅዱስ እንደዚህ እናድርገው ፕሊዝ። ሰው ሀሳብን ጠቅልልና እንደ ሀሳብ የልስጥ ስለምፈልግ ማለት ነው። ስለዚህ ምንድነው ያሬዶ የእኔ ጥያቄ ያለው ከዚች 1:53 ሰከንድ ባለው ውስጥ ነው እሳቸው የተናገሩት። ይህንን ድጋሚ ያልደግመውም እዚህ የጻፍኩትን ኃይለኛ ቃላት የተናገሩት እዚህ ጉዳይ ላይ እኔ ጥያቄ አለኝ። ቃላት የቃላት ቋንቋው ሊቃውንት የተጠቀሙትን መዛግብተ ቃላት ላይ ያለውን ፍቺና ትርጉም በተለይ አክለው ብሎ የሚለው ቃል አከለ ማለት ጨመረም ነው፣ አከለ ማለት ተካከለም ማለት ነው። በሁለቱም እሱን የትኛውን የተጠቀሙት እሱኛው ለምሳሌ ጨመረ ብሎ የሚለውን ቃል መጠቀማቸውን የሚያሳይ ቃል ከዚህ በታች ተናግረው ከሆነ እሰየው። ግን መጨመር ብሎ የሚል ቃላትን ይሄ አከለ፣ ጨመረ፣ አክለው፣ ጨምረው ብሎ የሚል ከአንድ ነገር ወደ አንድ ነገር ላይ መጨመርን እሱን ሳይሆን አክለው ብሎ የሚል መተካከልን ወይ መመሳሰልን ነው። ለምንድነው መመሳሰልና መተካከል ብለህ የምትለው አንተ የምትተረጎም ብለህ ካልከኝ መጽሐፉ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብላ ያሉት እሳቸው። ይሄ ማለት ልዩነት የለውም። ይኸው ከመጽሐፍ ቅዱስ ጋር የተለዩ አይደሉም ብሎ ማለት ምን ማለት ነው? የመጽሐፍ ቅዱስ ክፍል ናቸው። መጽሐፍ ቅዱስን ያክል ንጹህ ምንጭ ናቸው። ንጹህ ምንጭ ናቸው። አንድ ሰሙ እኔ ስለምመልስለት በመጽሐፍ አንዴ ሰሙ ፕሊዝ፣ አንዴ ታገሱ። ኤርሚ ቶሎ ልጨርስ። ስለዚህ የመጽሐፍ ቅዱስ የጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ የጠቀሱት መምህሩ የጠቀሱት የቅዱስ ጳውሎስ ተጋድሎ በሐዋርያት ሥራም በጢሞቴዎስም ላይ እንደውም
ራሱ ጳውሎስን ብቻ ሳይሆን ጢሞቴዎስም ጭምር መልካሙን ገድል እንዲጋደል እንደ ክፉ አድራጊ ወንጌል በመስበክ እንደ ክፉ አድራጊ እስኪታሰር ድረስ መከራን እንዲቀበል ከዳዊት ዘር የሆነው ኢየሱስ ክርስቶስን በማሰብ እንደ ክፉ አድራጊ መከራ እስክትቀበል ድረስ ማለት እስክትታሰር ድረስ መከራን ተቀበል ብሎታል። ኦኬ። ያንን ግን የቅዱስ ጳውሎስን መከራ እያሰበ መታሰቢያ አድርጎለት በስሙ ገድል ጽፎ መጽሐፍ ያን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ በስሙ ህንፃ ቤተክርስቲያን ያሳነጸ እና መታሰቢያ ቀን ያደረገ ወይ ደግሞ የተለያየ ነገሮችን ያደረገ ምሬ ምርልሃለሁ መንግስተ ሰማያትን እገባለሁ ብሎ የሚል ለቅዱስ ጳውሎስ አንድም የገባለት የለም ጌታ። ለቅዱስ ጳውሎስ ብቻ ሳይሆን ለማናቸውም ቅዱሳን ስማችሁን የጠራ የዘላለም ህይወት ያገኛል፣ ስማችሁን የጠራ የኃጢአት ይቅርታን ያገኛል ብሎ የሚል አላለም። በእናንተ ገድል ላይ ግን ገድላት ድርሳናት የተባሉት ላይ ግን በሙሉ የተባለው አይደለም። አሁን ለምሳሌ ቅዱስ ጳውሎስ የተቀበረበት ቦታ ሮም ውስጥ ሮም የቦታው የተቀበረበት ቦታ እንግዲህ ያሬዶ ሌላ አንተ ልታወራ ነው ያሬዶ አንተ ልታወራ ነው። አንዴ ሰማይ እኮ ልጨርስ ነው ያሬድ አንተ የምታወራው ከዚህ በኋላ አላወራም። ከዚህ በኋላ ሌላ ሰው ገብቶ የሚያወራን ከሆነ እኛ እንወጣና ሌላ ቦታ እናወራለን። አንተ ቤት ስትከፍት እመጣለሁ ማለት ሌሎች ሰዎች እሱ ችግር የለም። መውጣት መብታችሁ ነው። ግን እንትኑን ጠብቀን እንሂድ። ርዕሱን ጠብቀን በደንብ እንደማቹር እንደሆነ ምንድን ነው የተደረገው? አሁን ሚዩት አድርጋ አዳምጠኝ። በትዕግስት እንዳዳመጥኩ አዳምጠኝ። የመጀመሪያው ነገር የተቆራረጠ ቪዲዮ ይዘን የመጣኸው አንተ ኤርሚ ሰው የተቆራረጠ ቪዲዮ እንደሆነ ሲጀመር ኖይትስ ይደረጋል በደንብ ቁርጥርጥ እንዳለ ከዚሁ 3 ደቂቃው ላይ 3-4 የተቆራረጠው ያንን ቪዲዮ አምጥተህ መምህሩ እኮ እንዲህ አሉ፣ ከባድ ቃላት ተናገሩ፣ መምህሩ እኮ እንዲህ አሉ ካልክ ለዚህ ነው ስገባ ምን ጠየቁ ሙሉ ቪዲዮን አይተዋል ያልኩ። ከዛ በኋላ ደግሞ እንደተቆረጠው ይገና አሁን ነው ያስተዋልኩት አልክ። ለእኔ ምንም ያልተዋጣልኝ ሀሳብ ነው። ምክንያቱም ሆን ብሎ ተቆራርጦ የመጣን ነገር የሚያስታውቅን ነገር አይ እኔ ያላስተዋልኩትም የሚለው እሱ አያስኬድም። የመጀመሪያው። ሁለተኛው ደግሞ ይሄ ተቆርጦ የተሰጠ ቪዲዮ ተንኮለኛ ሰው ነው ለእኔ። ለምን ጥያቄዎቹን መምህሩ መጽሐፍ ቅዱስ ማለት ገድላት ድርሳናትን የሚመስል ነው፣ ገድላት ድርሳናት ማለት መጽሐፍ ቅዱስን የሚመስል ነው፣ መጽሐፍ ቅዱስ ልጆች ናቸው ብሎ ብቻ የተናገሩትን አንድ ልጨርስ። አንተ የምታወራው ወይ ሰሙ ነው የሚያወራው? ምንድነው እየተደረገ ያለው ታዲያ? ምንድን ነው እኔ አልገባኝም። ምንድነው ትልቁ ላይ ሆኖ የነበረው? ምንድነው እየተደረገ ያለ? አንተ ስታወራ ምንድነው የሚያሳየው በስክሪን? እኔ አላየሁም። በኤርፎን እያወራ ነበር አላየሁም። ሰሙያ እንዴት ቪዲዮን አጥፋለት። የሰውን አቴንሽን የአንተ ንግግር እንድንሰማ የሰውን አቴንሽን አይረብሽ። ችግር የለውም። ቪዲዮን አጥፋለት ሰሙ። ስለዚህ የሰራው ሰው ውሸታ 3 ደቂቃ አድርጎ ለአንተ ላከ። ለአንተ ደግሞ ይሄው ነው አልክ። ከመጋቴ ፊት ያን እያልክ ነበር። ከገባው በኋላ እንደተቋረጠ አላስተዋልኩት ነበር፣ አሁን ያስተዋልኩት አልክ። ኦኬ። ቀጥሎ ደግሞ ምን ሆነ አለው? ወይስ ጸዴ ልትወጣ ነው? ደግሞ ሊዘረግፈን ነው መሰለኝ። ኦኬ። እንደዚህ ከሆነ እኮ እታችን ያሉ ሰዎች ጋር አይሰማም። ባይዘ ያሬዶ ራስ ክፈት ወይ እኔ ከፍታለሁ። ኖ ያሬዶ አንተ ትችላለህ። ኖ ትችላለህ ያሬዶ አንተ። ወይ እኔ መክፈት አልችልም። እኔ ልክፈት ትመጣለህ? እኔ አልመጣም። አንቺ ብትከፍቺም ማለት ነው። ትመጣለህ ያሬዶ? እኔ ልክፈት። በሌላ ቀን እንገናኝ። ምክንያቱም እንትን ኮንትሮል መደረግ አልተቻለ ወይ አንዴ እንጠቅልለው ማለት የሚረብሹ ሰዎች ስለሚገቡ እኔ ከከፈትኩኝ አንተ ከመጣ ትችላለህ፣ ወይ አንተ ከከፈትክ እመጣለሁ። ወይ ሚኪሻ ትከፍታለህ? ሚኪ አንድ ሀሳብ ሌሎች አንተም ጋር የሚሳደቡ ሰዎች አሉ። ደጋግሜ መጥቼ ሚኪ አንተ አይደል የሚሳደብከኝ፣ የሚሳደቡ ሰዎች ስላሉ እኔ ያሬዶ ጋር ቢሆን በጣም ኮንፈርት ይሰማኛል። ኤፊ አንቺ ብትከፍቺ ቆይ አድምጭ፣ አትጩይ። ምነው ቆይ እንደዚህ አትፕሊዝ። ኖ ጋለች እኮ ለምን እንደምትገዩ እኛ አሁን እያልን ያለ ነው ያሬዲ። ቆይ ሚኪ አሁን ከሚቋረጥ ያሬዶ ሚኪዬ ከከፈትክ
አንተ ጋር የሚረብሹ ሰዎች ከሌሉ እኔም ያሬዶም እንመጣለን። ሰው ሁሉ ይመጣል። እንምጣ። ኦልሬዲ ዝም ብሎ አውርቶ ከሚጨርስ ማለት ሄዶና አውጣና ክፈት። ቤትህ ላይ ግን የምታስገባቸውን ሰዎች የማልፈልጋቸው ሰዎች ካሉ የሚሳደቡ ስለሆኑ እታይ ታወርዳቸዋለህ። እኔና ያሬዶ እንቀጥላለን። አንተም ኦኬ። ጥሩ። ከታች ያሉት ከተሰማቸው ብዙ ጊዜ እሷ ኦፍላይን ከሆነች ታች ያሉት ላይ ይሰማቸው። ጠይቃቸው። አይሰማም ይላሉ። ይሰማችኋል ወገኖች? አይሰማም አሉ። ወይ ይሰማል ይላሉ። አንዳንዱ ይሰማል፣ አንዳንዱ ሰው ይሰማዋል፣ አንዳንዱ ሰው አይሰማም። ኦኬ። ስለዚህ እውነት ነው አይተዋል። ግን ያሬዱ ግማሹ ይሰማል ይላል፣ ግማሹ አይሰማም ይላል። ከመጀመሪያውም እየጻፉ ነበረ። እንቀጥል፣ ሀሳቡን እንቀጥል። እንቀጥል፣ ችግር የለውም። ስለዚህ ኤርሚ የመጀመሪያው ነገር ትልቁ ስህተት እንዳልኩት ይሄን የሰራው ሰው ትልቅ ስህተት ነው የሰራው። ትልቁ ውሸትም ነው ያሻው፣ ቆራርጦ ስላመጣው ማለት ነው። የ29 ደቂቃውን የሚመቸውን ሀሳብ ብቻ ነው ያመጣው። ለምሳሌ እዚሁ ሀሳብ ላይ አንተ የምጠይቀውን ጥያቄ አክለው መስለው ተግብረው ያሉበትን ምክንያት ያሉበትን እዛው 25 ደቂቃው ቪዲዮ ላይ ያብራሩልሃል። እኔና ሚኪን ወይ ያሉት ኦርቶዶክሶች ክርስቲያኖች መጠየቅ አይጠበቅብህም። እዛው ቪዲዮ ላይ 25 ደቂቃውን ገብተህ ሙሉ ነው አክለው ሲባል ምን ማለት እንደሆነ፣ መስለው ሲባል ምን ማለት እንደሆነ፣ የመጽሐፍ ቅዱስ አባታቸው እነሱ ልጆች ናቸው ሲሉ ምን ማለት እንደሆነ ጥቅስ እየጠቀሱ ከዚህ አንጻር እንዲህ ስንል እንዲህ ነው የምንረዳው ብለው አስቀምጠዋል፣ አስተምረዋል። መልሱን ሁሉ እዛ ታገኘዋለህ። ችግሩ መልሱን እንዳታገኝ መልሱን የማግኘት ከሆነ ያሬዶ መልሱን የማግኘት ከሆነ አንደኛ ትጨርሳለህ። ያሬዶ ትጨርሳለህ። አንቺ ለሪካርድ እንዲመችሽ ነው። ምንም ቺፕ የሆነ ነገር ምንም ያሬድ፣ አንተ አንደኛ የተቆራረጠ ቪዲዮ አምጥተህ ዋሸህ አልከኝ አይደለ? ምንም የተዋሸ ነገር የለም። አድምጠኝ ያሬዶ፣ ሀሳብ ልጨርስ። እህቴ ስሚ፣ አትጩሂ። እኔና ያሬዶን የምናወራው ሀሳብ ልጨርስ። ኤርሚ ቅድም ስላስጨረስኩ ሀሳብ ልጨርስ። ምንም የተዋሸ ነገር የለም። ያሬድ ቤት ከከፈት አድምጠኝ። ያሬድ ቤት ከከፈት እመጣለሁ። ቆይ አሁን ይኸውላችሁ 1300 ሰው ከጎኑ ያለችዋ ሴት ነች የምትረብሸው። እኔና ያሬዶ እስካሁን በጨዋነት ነው እያወራን ያለ ነው። ልብ በሉ። ያው ልብ በሉ። ግን እዚህ 1300 ሰው ያላችሁ ልብ በሉ። ከጎኑ ያለችዋ ሴት ነች የምትረብሸው። እኔና ያሬዶ በጨዋነት እያወራን ነው። ቆይ ያሬዶ ለምን እንደምታወራው ያሬድ፣ ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። አንድን ጥያቄ 10 ጊዜ የምታቀርብ ቆይ ያሬዶ፣ አንድን ጥያቄ 10 ጊዜ የምትጠይቅ እህት እንዳልሰማሁት አድርጋ ያሬዶ ገስጻት እህት ናት። ገባኝ። ግን በአንተ መልኩ በአንተ ቃል አይጠቀምኩ አልገስጻት። ሌላኛው ደግሞ ገባ ማለት ነው። ይታይ እየጠቀለላችሁ ሊፈጠፍጠን ነው። ሀሳቡን ያሬድ፣ የዚህ ሁሉ ችግር ያሬዶ ቤት ከከፈት እኔ ብቻ አንተ ጋር መጣና እኔና ጥቋ ያሬድ ቤት ከከፈት ከኔ እና አንተ ብቻ እንነጋገራለን። ወይም ሚኪ ደግሞ ቤት ከከፈተ እኔ እና አንተ ብቻ ሆነን ሚኪ ቤቱ ቪዲዮ አድርገው ቤት ከከፈተ ማለት ነው። እኛ ሀሳባችንን እንጠቅል እና እንትን ነበር። በሌላ ቀን መቀጠል እንችላለን።